ሰላም በተኩስ ጀምረናል ዛሬ አይ ተኩስ አይደለም ሻካላካ ከማለት ይሻላል አቡ ምንድነው ነገር የአርጀንቲናዎችን እንትደግፍሽ እኮ ማለት ቆጣሪ ፖድካስት እናችሁ ከአንድ ስንት ነው 2 ሳምንት በኋላ ነው እየመጣን 2 ሳምንት አዎ ያልፋል 2 ሳምንት አናፈቅናችሁም አረ በፈረስተው ግን እኛም አብዝተናል በሳምንት 3 ቪዲዮ እየለቀቀን ያጥለቀቀ ጎርፍ አርገለው እንዴው ማሳረፋችሁ የሚሉ ይመስለኛል እንዴት ናችሁ ግን በእናታችሁ አለን እንዴት ናችሁ ያው ሰላምታና በዛም በዓለም ዋንጫ ምክንያት ወደ ቻናላችን የምገቡ ሰዎች ቪዲዮ ብቻ አይደለም ላይቭ የሚሉ ቪዲዮዎች ስር ካገኛችሁ ጉዳዮቻችንን ታያላችሁ ወደ 7 ጫዋታዎችን ስትሪም አድርገን ነበር እሱ ገራሱ ይሃድ በጣም አሪፍ ጊዜ ነበር ያሳለፍነው ይሄ ዓለም ዋንጫ ማይረሱ በጣም ተጸጽተን ያለቀ ነው ላይክ ቀድመን በጀመርን ብለን ራሱ እንትን ብለን ብዙ ቤተሰብ ያፈራንበት በጣም ብዙ ኢንጌጅመንት የነበረበት ነው አዎ ሻውታውት ራሱ ማድረግ አለብን መሰለኝ ላይቭ ስትሪሙን በደንብ ሲከታተሉ የነበሩ አንዳንድ ሰዎች አሉ በጣም ከመጀመሪያ እስከ መጨረሻ በጣም ተሰበ የነበሩ አሉ አዎ ብቻ ዓለም ዋንጫው ነበር በስም ሁላችሁንም እንጥራ ብንል ብዙ ነው የሚሆነው ግን ታቃላችሁ ራሳችሁ በደንብ ታቃላችሁ በጣም እኔ ያለው በሉ ኮሜንቱ ስር አዎ እኔ ያለው እኔማ ምናምን በሉ እናቃቸዋለን ከዛኛ አፕሩቭ እያደረግን እንሄዳለን አይዳተ አንቺ አዎ አንተ ያን እንሄዳለን ብቻ አስገራሚ ነው አይ ቲንክ ትልቅ ሰው ያየው 900 ምናምን ቪው የተገኘበት 900 ምናምን አዎ ከእንግዳችን ጋር ስፔሻል እንግዳ ያመለጣችሁ እሱ ነው ሄዳችሁ ማየት ትችላላችሁ ሞሮኮ ከፈረንሳይ ያደረገችው ጨዋታ እንዲው እንደ ስቴዲየሙ ብዙ ህዝብ የተገኘበት ነበርኛም ስትሪም ላይ ነው yes በጣም ጸዴ ነበረ ላይክ ሌላ እንትን ደግሞ ምንድነው የዓለም ዋንጫ ሚሞሪያችን ትዝታችን ላይ አዎ ምሳን ጋብዛለን ብለን እኮ ቃል ገብተናል እንዴ አዎ ለከል ተራሳ ዓለም ዋንጫው አለቀ ይሄው ስፔን በላች ስፔን ያለው ማን ነው ስፔን ያለው ማን ነው ሄዳችሁ ቼክ አድርጉ እኛ ለይተናል አንድ ሰው ብቻ ነው ደግሞ የተገኘው አንድ ሰው ብቻ ህዝቡ ፈረንሳይ ብሎ እንደ ጎርፍ ተጠርጎ ፈረንሳይ አልሆነቻችሁ ፈረንሳይ እንደ ጎርፍ ጠርጋው ሄዳለች አርጀንቲና ያለም አለ በርግጥ አርጀንቲና ያለ የለም አዎ በስልክ ነው የተነገረው አርጀንቲና ያለ የለም ብሎ ኮሜንት ያደረጉ ሞክረው እዛ አርጀንቲና ያለ ነበር በፐርሰናሊ ማቀው ኮሜንት ላይ ግን ስፔን አንድ ሰው ብቻ ተገኝቷል ሶ ምሳ ግብዣ አለብን ሶ ቆጣሪ ፖድካስትን ማዳን የምትፈልጉ አሁን ነው ምን ያያችሁ ሬስቶራንት ነው ካለ ገባነው ከስር በመናስቀምጠው የጎፈንድሚ አካውንት ቴሌብር ንገራቸው ወይውና እናስቀምጣለን ማናስቀምጥ መስሎ ነው እዚህ ጋር ቴሌብር አካውንትና እናስቀምጣለን እርዱን ከባድ ሬስቶራንት ነው ምን ጋብዘው ለቆጣሪ ፖድካስት ድረሱለት እንቀርጻለን ኮንቲኔንታል ቡፌ ነው ምን ጋብዘው ድረሱለት ከቆጣሪ ግን እሱ ብቻ አይደለም በሳታው ነው እስቲ ሌትስ ሜክ ኢት ፈን ማለት የት እንውሰዱ ይሄን ሰው የትን ዳግማዊት ወንድ ነው ሴት አይ እኔ አውቄ ሰስፔንስ ለማድረግ ነው አንተ እንትን አረከው አበላሽ ተናገርኩት ግን እሺ ይሁን ባይዘው ከባድ ነገር ነው አሁን ቁረጣት ለምን መሰለ የት እንውሰደው ብለን ማለት ነው ለነሱ እድሉን ብንሰጥ ምን አይነት ነገር የሚገምቱ የሚሉ ይመስላል ታዲያውት ነው የሚያከብዱብን ለኛ ታዝናላችሁ አታዝኑም የሚለውን እናያለን ትጨልላለህ ከዶላር ውጪ የማይከፈልበት ቢወስዱስ ስራ ታርጓ እንደዚህ አላለም ይው በህጉና በደንቡ መሰረት የትንሰር በቃ ተመልካች ጋር ይምረጥ እስቲ እንሄዳለን አንድ አሸናፊ ያለ እናንተ ግን እዚህ ጋር ባስቀመጥ ነው እንዳረሱት እንዴት ኮፈንዲ ምን ነው የኬትና መጣል ጨረስን አረ የለማ አንዴ ማሊያ እንኳን መግዣ በቲሸርት ነበር ሳስተላል እኔ በሳይክል እሱ በታላቁ ሩጫ ቀብጠን በማያርፉ ጣቶች ቁጥሮችን ነካክቻ ነው እንታቃለህ ደረጀና ሀብቴና ስልክ ደውሎ ብሩን ጨርሶ ጎዳና ወጣ ድመና በማያርፉ ጣቶች ቁጥሮችን ነካክቼ ወይ ገኛለሁ መንገድ ዳር ተኝቼ ይላል
የልመና ጽሁፍ ከዛስ እንትን ብሎ አስተካከላትና አንዷን ፊደል እኔ ሴትሄዳለሁ አንተን ለማን ትቼ ብሎ አብሮ ተቀመጠ። ደረጃ አብረን እንለምን አሰክለበልበን እኛም ምሳ በደረጃ የደረጃና ያብቲ ብዙ ቀልድ ይቻል ይነን አላስታውስም አላውቅም። ኧረ በፈጣሪ የምርና አራታችን ከነግጥሙ አረሳው ምን ስልክ ዛኔ ያው እንግዲህ ስልክ ቆጠረ ማለት በጣም ትልቅ ሹ የነበረበት ጊዜ ነው። ኦፍ ኮርስ እንዴ እና በማልፉ ጣቶች አይ ቲንክ የዛ ሰዓት ደግሞ ይሄ ሳንቲም ማማለች ታውቃታለህ? ሳንቲም ተከታ ደውላባት ታውቃለህ? የመንገዱ በጣም ተጠቅመህ ታውቃለህ? እኔ አይደለም እኔ ለዛ ለአቅመ መደወል አልደረስኩም። ያጎቴ ልጅ አለ ላይ ካንድ ሁለት ምናምን ይጀናቸን ነበር አብሮኝ ሄድና እየከተተ ምናምን ያወራ ነበር። እሱ የዛኔ ሲጀመር ብዙ ሳንቲም መያዝ አለብህ እኮ ታውቃለህ? እያወራ እኮ ትከታለህ ያሳያል። ሰዓት ይቆጥራል። ሰስፔንስ ያደርጋል። 10 ሰከንድ ሲቀር ሰከንድ ነው የሚቆጥረው። ወደ ታች ነው ጭው ያረግለታል ማለት ታስገባለህ። ጭው ያረግለታል። እኔ እንኳን ታላልኩኝም። እነሱ ስልኮች ግን መጥፋታቸው ያሳዝንም። በእናትህ የሚገርም እኮ ያው የዛኑ ያህል ደግሞ የፕራይቬሲ ጉዳይም ነበሩት። ላይክ ሰው ዝም ብሎ ይደውልና ማንነቱን አታውቅም፣ ከየት እንደሆነ አታውቅም። ሚስኮል እኮ ይደረግ ነበር። ኮድ አለው ኮድ ይደረጋ አለው እኮ ሚስኮል አድርገህ መደወል ይችላል። ማይወጣል እኮ ሲደወል እኮ አይ ሰውየው ኤግዛክትሊ መልሶ እንዲደውልልህ የምታደርግበት ሲስተም አለ። ከዛ ይጠራል ቦታው ላይ። አዎ እንደዛ የሚባል ነገር ሰምቻለሁ። ኧረ በስመ አብ እሱ እንደው ጭራሽ ሰምቻለሁ። ያምር እውነት አረ ግን ብቻ የሚገርም ትዝታ ነው። የደረጀና ጣቶቼ ያው ቤት ውስጥ ይቆለፍ ነበር። የቤት ስልክ አይደለ ቤት ስልክ በጣም እኔ ገራሚ ኢንተርፕሪነሮች አሉ። ባይ ዘ ወይ ስልኩ ማንሻው ብቻ ውጭ ሆኖ ሌላው ቁጥሩ ፓርት እንደ ኮሞዲኖ ነገር ነው። አዎ እቺ ትንሽ ሻንጣ ጋናለች እና መክደኛ አለች። አዎ እንዲ ተከርኖ እንዲ የሚዘጋም አለ። እንደሱም ይዘጋል። አዎ በእንትኑ የሚዘጋም አለ። በጋን ነገር ትቆለፋለች። ስንት አይነት የቤት ስልክ ነው? እኔ ማውቀው ሁለት አይነት ነው። አንደኛ እቺ ባለበተኗን አውቃለሁ ቁጥር ያላት ከ0 እስከ 9 ኤምቢሲ ምናምን ሪካርድ ምናምን ይላለው። ሌላኛው ማውቃት በጣም ደስ የምትለኝ እንዲ የምትሽከረከረው አይቼው አላውቅም። እውነት በእጄ አውቃታለሁ። አረ በስመ እንትኖች ላይ ቲቪ ላይ ምናምን ሙዚቆች ላይ ያለው ፊልሞች ላይ አይቼዋለሁ። በእጄ እንዲነክቼ አላውቅም። እኔ አውቃለሁ። እንዴት እንደሚቆልፉት ታውቃለህ? እንትን ገነት ሆቴል አለ ነክተናል እንዴ? አለ ገነት ሆቴል አለ። መንካታቻም ተብለን ነው አይቻልም። ለፎቶ ብቻ ሆቴልን ጊዜ እዛ ለፎቶ ብቻ ፎቶ ተነስተን አይ ሬዲዮ ምናምን የተነሳ ስልኩን አልነካን። ኧረ ተው እኔ አልነካሁትም። አይ እዛም ግን ማስታውሰው እሱ አስገራሚ ያቆላለፉ ሰርክል ናቸው። ቁጥሮቹ የሚሽከረከሩ ተይዘው ነው የሚሽከረከሩ። ዜሮን ለመንካት ከፈለክ ይኸውልህ ዜሮ ጋጅን ታስገባና ቀዳዳ ነገር አለቻት እንደዚህ ነገር ከዛ ትወስዳታለህ። የት ነው ተስሎ ወደ እንደዚህ ማለት ነው። ከምንድነው ከቀኝ ወደ ግራ ነው ወይስ ከግራ ወደ ቀኝ ትወስዳለህ? ከዛ ይመለሳል። ዜሮ አንድ ስትመታ ነክቶ ሲመጣ ዜሮ ነካ ማለት ነው። ይሄ ትወስዳለህ ይላል እንዴ የመገበያ ያረክ አረ ተው በፈጣሪ ብቻ እንዲህ ትወስዳለህ። ከዛ ሲመለስ ዜሮ ነካ ማለት ነው። ከዛ ኢሚዲየትሊ 9 ማድረግ አለብህ። ገባ 9ን ትወስዳታለህ። ቶሎ ማለት ነው። ቶሎ ከዛ ሙሉ እንደዛ አድርገህ ነው የምትጨርሰው። ሹ እንደዚህ የዝናብ መጥረጊያ ነው የሚመስለው። ወይዘው ኦኬ ቶሎ የሚነኩ ሰዎች ማለት በጣም አውቶማቲክ መሆን የለበትም። ዜሮ ትላለህ ይዝላል የተወሰነ ሰከንድ ድምፁ ምናምን ደስ ይላል። በደንብ ይታያል። በጣም ደስ የሚል እንትን ነበር ብቻ የስልክ ጣቶቼ ነው። እናንተ የምታስታውሱት ስልክ ካለ የቤት ስልክ እኔ ያንን አረሳም። ስልክ ስትል ማለት የመጀመሪያ ሞባይል ስልክ ስንተኛ ክፍል ያስክ? ምን ነበረ ሞዴሉ? የመጀመሪያ ስልክ የመጀመሪያ ስልክ የነበረው ጠቅ ነበረች ኖኪያ ታች ማለት ሪሰንትሊ ከገዛስ? ኦኬ ይቻላል። ልክ ነህ። እሺ ጠቅ ነበረች ኖኪያ። ሞዴሉ አጠፋኝ ማለት እኔ ማለት ነው። ኖኪያ ነች ግን ይሄ ኖኪያ ባለ ከለሩ ሆኖ የሚጨባበጥ ኢንተርኔት የሚሰራው። እሺ ከለሩ ሆኖ ሀፍ ስክሪኑ ከለር ስክሪን ነው። እኔም ከለሩ ላይ ደረስኩት። በቃ እንትን ኖኪያ 3110 ነው ያስኩት። 21 ኖኪያ ሞዴል ይዣለሁ። ኦኬ አስታወስኩ። ኖኪያ ኤክስፕረስ ሚውዚክ ይባላል። እቺ ከጎን ቀይ በቀይ ያላት እሷንም ይዣለሁ። 21 ኖኪያ ሞዴል ይዣለሁ። ታምናለህ? ይሄ ኧረ እባክህ 21 31 10 52 20 63 00 31 20 በስሙ ለሲ3 መጨረሻ ላይ ያስኩት ሲ3 መሰለኝ። ከሲ3 ወደ ሶኒ ኤክስፔሪያ ምናምን የሚባል 21 ኖኪያ ይዣለሁ። ከሱ ውስጥ አንድ ጠፋ። የኖኪያ አምባሳደር ኩል 21 ኖኪያ ስልክ እኔ በጣም እየገዛው ሸጥ ነበር። እገዛለሁ የነች ሞዴል ለሆነ ጊዜ ትይዛለህ፣ ሸጣለሁ፣ እገዛለሁ፣ ሸጣለሁ። አንድ ሞዴል ራሱ አንዱ 2 ጊዜ ያስኩት ምናምን አለ ተመሳሳይ ሞዴል በተለያየ ጊዜ ማለት ነው። 21
በትክክል ይዣለሁ በደንብ ማስታወሰው ማለት እኔ ኖኪያ ኤክስፕረስ ሚውዚክ ከዛ በኋላ ሁዋዌ ነው ያስኩት ሁዋዌ ኦኬ ሁዋዌ ሞዴላቸው ትዝ አይሉኝም እንጂ የሪል ሞዴል ልጅ ታምራለች በጣም አሪፍ ነበር እኮ ጊዜ አንድሮይድ ቨርዥን እንትን በቃ እንደመጣ ሰሞን ሁዋዌ በጣም አሪፍ ነበር እንዴት ከኖኪያ ከሳምሰንግ ጋር ተወዳድሮ እንዳልቀጠለ ራሱ አለ ዋጋቸውም ደሞስት አፎርደብል ነው ስቲል እኮ ከእንትን ጋር የተነሳው ኬዝ ነው አሁን ሁዋዌን እኮ የገደለው በተለይ ለኛ ሀገር ማርኬት እኮ ከአሜሪካ ጋር የገባው ትሬድ ዋር ላይ ነው የቻይና ካምፓኒ ስለነበረ ጎግል እኮ አይሰራም እሱ ላይ ጉግል ሰርቪሶች እኮ አቋርጧል እኮ እንትን እንዳያደርግና የራሳቸውን አፕ ስቶር ሁሉ አቋቁመዋል ሁዋዌ በራሱ ማለት ነው ከፕሌይ ስቶር ውጪ ሰርች ኢንጂኑ ላይ ራሱ ሰርቷል ማለት ነው ከፕሌይ ስቶር ውጪ ማለት ነው ያው ጉግልን በኢንተርኔት አክሰስ ልታደርገው ትችላለህ ያንን መከልከል አይችልም ወደ ብራውዘር ገብተህ የሚከለክል ምንድነው ከአፕሊኬሽን ጋር ተያይዞ ፕሌይ ስቶርን ምንን ግን በጭራሽ በጣም አዛ ነው የሚሆነው ልታገኘው ማለት ነው በጣም ብዙ ጸዴ ነገሮች ነበሩት ብቻ አሁን ሁዋዌ ስልክ ያዘ ሰው በህይወት ያለ አንድ ሰው ነው የማውቀው ማለት በቃ እንዲማቀው እንዴት በህይወት ያለ ይሞታል እንደዚህ ነው ጠጥቼ ነው በህይወት ያለ አንድ ሰው ነው የማውቀው አላለ ዋራይ ሚኒስ አይለ አባ ከሰማይ ቤት ይደውሉልሻል መሰለኝ አይ ሁዋዌ ያለው ሰው አንድ ሰው ነው የማውቀው አሁን ማለት ነው ኦኬ አሁን ከረንት የሞተ አይደለም አሁን በዚህ ሰዓት አንድ ሰው ብቻ ነው የማውቀው ዲስ ማች ማለት ነው እንግዲህ ድሮ በጣም ሰው እጅ ላይ በጣም የምታየው ስልክ አሁን ላይክ በፈጣሪ ለዛ ነው አይ የእንትንም ኬዝ ከቻይና ጋር የገቡበት ነውና ሁዋዌ ደግሞ አሁን ከስልክ ይልቅ ወደ ምን ሺፍት አደረገ መሰለ አድቫንስ ሊሆኑ ኔትወርኮች ወደ ማምረት ገብቷልና ወደ ራውተሮች እንትን 5G አሁን ከእሱ ነው አሜሪካ የትኛውም ካምፓኒ አሁን 5G የለም ሁዋዌ ናት አሁን እዚህ ኢትዮጵያ ሁዋዌ ናት ሙሉን እንደ አሜሪካ ውስጥስ እንግሊዝ ውስጥ 5G ሁዋዌ ነው የተቆጣጠረው ኢቭን እንዳታስገቡ ብለው ብዙ ኮንስፓይሬሲ ነበር ኮቪድ የመጣው በሁዋዌ የዋይፋይ ራውተር የኔትወርክ የ5G ኔትወርክ እንትን ነው ተብሎ ኮቪድ እሱ ነው የሚያመጣው ተብሎ ኮንስፓይሬሲ ነበር የሆነ ነገር ከተገናኘ ለማገናኘት ምንም በዛ ሰዓት በቃ እሱን ሽሹ ምናምን አትጠቀሙ ምናምን ኔጌቲቭ የሆኑ ነገሮች ነበሩ ሁዋዌ ላይ ተነሱ ባይዘው በዛ ሰዓት ምን አልሰማም እኔ ይሄን አልሰማኝ በስማ ከባድ ኬዝ ነበር ያው ብዙ የጭንቅላት ኬዝ ያመጣል የሆነ ጨረር ይለቃል በጣም ብዙ ኮንስፓይሬሲዎች ነበሩ ሁዋዌ ለማጣት ግን እኮ ኮሪያ ነው መጀመሪያ የተጀመረው አይደል ከዛ ሁዋዌ ነው በጣም ኤክሴል ያደረገው ሁዋዌ ነው የአሜሪካውን እንትኖችን ሁላ በልጦ በተለይ ኔትወርክ ዴቨሎፕመንት ላይ ቻይና በጣም በልጣለች ዓለምን ኦልሞስት በጣም ከባድ ካምፓኒ ነው አሁን እንትኑ ላይ ታል ግን ማይደው ይሄ ላፕቶፕ እና ታብሌት የሚሆነው ስክሪን ላይክ አላየው የሆነ የሚገርም ፊቸር ያለው ላፕቶፕ ሰርቷል ሁዋዌዎች ናቸው የሰሩት ላፕቶፕ ነው ላይክ if you want እንዲ እንደ ፎልድ ነው ታብሌት ፎልድ ሲሆን ብላ አስብ ልክ እንደ ደብተር ማለት ነው ሁለት ታብሌቶች ስልክና ስልክ ከሙሉ ፎልድ ሲሆን ሳምሰንግ ፎልድ አለ አይደል ሁለት ስልክ የሚሆኑ ሳይዞች ሲታጠፉ ከዚህ ዘርጋ ታብ ያከለ ይሄ ሁለት ታብ የሚያህሉ ነገር ናቸው ከዛ 14 ኢንች ቲቪ ዞን እንደመዞር አንዱ ታብ እኮ ነው አንዱ እንትን ነው ታብ የሚያክል ነገር ነው ይታጠፋል if you want ሙሉውን እንትን ይሆናል ላይክ ስክሪን ይሆናል ሙሉ ሁለቱም አንድ ላይ if you want ግማሹ ኪቦርድ ይሆናል ኦኬ እንደዚህ አድርገው ማለት ነው እንዲህ አድርገው ኪቦርድ ይሆናል ላይክ በጣም የሚገርም እሱ ነገር ማርኬት ላይ በደንብ ይሄድ አላቅም ግን በጣም የሚገርም እንትን ነው ስለሱም እየሰማው አይደለም ግን ሁዋዌ አይ ቲንክ ማርኬቱ ኢትዮጵያ ውስጥ የቀዘቀዘ ነው ሞር አሁን እየሰራ ያለው ማርኬት በስልክ ደረጃ ቴክኖና ሳምሰንግ አይፎን ቴክኖ ነው ኢንፊኒክስ አይ ቴክኖ አይደለም አረ ነው ቴክኖ ፋንተም ነው ቴክኖ በጣም ኢንፊኒክስ ሌላ ነው አረ ቴክኖ በጣም አግሬሲቭ ሆኖ እየሰራ ቴክኖ በጣም ይሰራል አሁን ማርኬቲንግ እንደሱ አግሬሲቭ ሌላ እንትን እሺ ማያቸው ኦፖ የሚባላል ኦፖ ከባድ ነው መጣው ኦፖ በጣም ያባበዱ ፊቸሮች ይዞ መጥቷል ግን እንዳልከው ነው ሁዋዌ ኦልሞስት ማርኬቱን ኤግዚስተንስ ነው ሞር የኔትወርክ ኢንፍራስትራክቸር ላይ በደንብ እንትን ያረጉ ይመስለኛል ፕላስ አሁን ያልከውም ቴክኖሎጂ እዚህ ሀገር መግባቱን እርግጠኛ አይደለሁም ያውን የታብሌቱን እንደዚህ የሚታጠፉ ያልከው ኢትዮጵያ ውስጥ ጭራሽ እንትን ያለም አይመስለኝም ሾርት ቪዲዮ ነው ያየሁት ሾርት ቪዲዮ ማስታወቂያ እንጂ እዚህ ሀገር ገብቶ አይደለም ላይክ እንደዛ አይደለም ብቻ ቀንሷል መጣን ስልክ ላይ ወደ ስልክ የደረጃና ሀብቴ ቀልድ ነው እዚሁ መጣን ብቻ ዓለም ዋንጫ እንዴት አለፈ ግን በማርፍ ወጣቶች ያልነው ለምንድን ነው ያው በማልፈው ምላሳችንን አሪፍ ዘናጭ ሬስቶራንት እንጋብዛለን ብለን
ጉዱነናል ለማለት እና ድረሱልን ለማለት ነው። እና የት እንውሰድ ለማለት ነው። አጠገቡ ግን ያስገባችሁበትን ስክሪንሻት ዝም ብሎ ወሰዱ ማለት አይቻልም። የገባችሁበትን ያያችሁት አይደለም እንዴ? ጎፈንድሚ ላይ ያስገቡበትን እኮ ነው። ልክ ነህ እንዴ? ስክሪንሻት አንድ ላይ አድርጎ ዝም ብሎ ማዘዝ አለ እንዴ? ዩቲዩብ ክፋቱ እሱ ነው። ስክሪንሻት ማለት ችግር የለም። የሚያውቁን ያውቁናል። ላኩልኝ። እንትን የዓለም ዋንጫ እንዴት አለፈ? እኔ ስለሱ እንዴት ነበር በእናትህ? የዓለም ዋንጫ እንደጠበቅከው አገኘኸው? እንዴት አየው? እስቲ ሰመራይዝ አድርገህ ንገረና ይነግራሉ። በጣም ይበላሽ ነገር መስሎኝ ነበረ። በጣም ደብሮኝ ነበረ። አንደኛ ከሰዓት አንፃር፣ ሁለተኛ በጣም ፖለቲካል ኢምፖዝ የነበረበት ነው። ላይክ የሆነ በቃ የብዙ የፖለቲካል ፍላጎቶች ኢምፖዝ የተደረጉበት ምናምን ነገር ስለነበረ ላይክ ፊፋ የሆነ ሶቨርኒቲውን ያጣበት ሶቨራይን አይነት ግዛት በለው እኮ ፊፋ ዝግጅት እሱ ነው። በቃ እሱ ያለው ነገር ሁሉ የሚሆንለት ተቋም ነበር እስካሁን ባለው። አሁን የሆነ በቃ ግርማውን ተገፎ ይሄ ሉዓላዊነቱን በለው ሀገር አይደለም ግን በቃ እንደው ተደፍሮ በለው ሉዓላዊነቱን አጥቶ በቃ የሆነ በአንድ ስርዓት ስር በቃ የሆነ አንድ ስርዓት እንትን ፍላጎት አስፈጻሚ አይነት ሆኖ ያየነው ድርጅት ነው። ሜዳ ላይ ያየነው ነገር ግን በጣም ደስ የሚሉ በጣም የሚገራርሙ ነገሮችም አይተናል። በጣም ጥያቄ እንድታነሳ የሚያደርጉ ነገር ነው። አሁን ያለው ነገር ነጸብራቅ የሚመስሉ ነገሮች የሆነ እጅ ያለበት ፖዝ የሚመስሉ ነገሮች ያየናቸው ጌሞች አሉ። በጣም ግራ እስኪገቡን ድረስ ላይ ከመነሻው ዋው ብለን የጠበቅናቸው ነገሮች አሉ። በቴክኖሎጂ የታገዘ ነው። ዝም ቡላ ኳስ ብታጣማ ታልፍም ይደረጋል ምናምን ተብሎ አንድ ኳስ ወደ ጎል ሄደው ዝም በመሃሉላ ነክታው ቢሆን ሪቪው ይደረጋል ተብሎ ኢምፓክቱ ይታያል ተብሎ ላይክ በጣም አሶፍ ላይ ከሳጥን ስልታዎች ውስጥ ይደረግ የነበረ አይነት ጌሞች አሁን እንግሊዝ ከፈረንሳይ ጋር እንትን ከአርጀንቲና ጋር ያየነው ጌም፣ ፓራጓይ ከፈረንሳይ ጋር ያየነው ጌም እስቲል ጥያቄ የሚሆንብኝ ነገር መመርመር ያለበት እንግሊዝ ከፈረንሳይ ነው ማለት እየተባለ እሱ አይደለም ማከማን ነው ይመረመራል ተባለ። ፓራጓይ ከፈረንሳይ ማን ነው ይመረመራል የተባለው? ኢጂፕትና አርጀንቲና ይመረመራል ተብሏል። የስፔን እና አርጀንቲና ይመረመራል ተብሏል። ፖስት ማች የተከሰቱ ነገሮች እሱ ምርመራ ላይ ነው። እኔ እስካሁን ይመርመርልኝ ብዬ የእውነቴን ነው የምልህ ፍላጎት ቢኖርኝ ፓራጓይ ከፈረንሳይ ይመርመርልኝ። ምንድነው እንዴት ኦል ኦፍ ዳት ሚኒትስ 90 ምናምን ደቂቃ እንዴት ነው ያ ቲም አንድ ቢጫ ሳይወጣው? አንድ ቢጫ ነው ያየው። እሱም ለአሰልጣኙ ነው። አሰልጣኙ ለስታፉ ነው እንዲመረመርልኝ ብዬ የምጠይቀው ጌም እሱ ነበረ። ላይክ ኦቨርኦል we were streaming እና በጣም ግራ እየተጋባን ነበረ። እነሱ ነገሮች ትዝታዎች አሉ። ስፔን በመብላቷ ያው ከተደሰቱ ሰዎች ውስጥ ነኝ። ቆይ ወደ እሱ እንመጣለን። ግን ኦቨርኦል እንደዛ ነበረ። ብቻ ያ ጥሩም መጥፎም ነበረ። እንቅልፍ ያጣንበትም ነበረ። ኤግዛክትሊ ከኛ አንፃር እኔ ከሶስት አንግል ነው ማየው። መጀመሪያ ከእግር ኳስ ውጪ አንተ እንዳነሳኸው በጣም በቃ በውዝግብ የተጀመረ የዓለም ዋንጫ መሆኑ አንድ ለየት ያለ ድባብ ሰጥቶታል። እንግዲህ የወቅቱ የአሜሪካ ፕሬዝዳንት ስም አይጠሩ ዶናልድ ትራምፕ ትላልቅ ተጠርተው ማለት ነው። እሱ መካሻ እሱ እኔ ማለት ይቅርታ እሱ የዶናልድ ትራምፕ አወዛጋቢ የቪዛ ፖሊሲ ማለት ወደፊት አሜሪካን ዋጋ ያስከፍላል ብዬ ከማስብባቸው ትልቁ ዲሲዥኖች ውስጥ አሁንም እየሰራ ያለው ትልቁ እንትን የሚመስለኝ ይሄኛው የቪዛ ፖሊሲ ነውና የቪዛ ፖሊሲ በሁሉም አቅጣጫ መጀመሪያ ታርጌት ያደረገው ኢሊጋሊ የተጓዙትን ነበረ። አሁን ሌጋሊም ለመጓዝ የሚፈልጉትን ጨምሮ አሜሪካ ውስጥ በሌጋልም በኢሌጋልም መንገድ የገቡትንም ጭምር ታርጌት ያደረገ እንትን እየሆነ ነው። አሁን ሰፍቶ ብሶበት ተማሪ ራሱ ከ4 ዓመት ከተመረቀ በኋላ ኮርስ ወስዶ 1 ወር እንዳይቆይ ብሏል። ቀጥታ ለቆ እንዲወጣ ለትምህርት ሄደ 4 ዓመት ተማርካ አይደለ 1 መንዝ ይሰጣል። ዊዝን 1 መንዝ ውስጥ ጓዝን ጠቅልለ ወደ ሀገር ገባ ኮርስ ወድቅ ያለው ላስተካከል ኤግዛም የለም ቀጥታ በአንድ ወር ውስጥ ወደ ሀገር እንዲመለስ ጋዜጠኞችም እንደዛ ኢቭን ለስራ የሚሄዱ ጋዜጠኞች ለኮንፈረንስ የሚሄዱ ጋዜጠኞች ምናምን ከአንድ መንዝ በላይ እንዳይቆዩ የሚል አይነት ዲሲዥን ያለው ነገር መጥቷል። አሜሪካ እየጠፋው ቀረ ማለት ነው። እና በጣም አወዛጋቢ ነገር እያደረገ ነው። ዓለም ዋንጫውም ላይ ከሶማሌው ዳኛ መከልከል ጀምሮ አብዛኛው የኢራንም ያው ከኢራን ጋር በገቡበትም ሰጣ ገባ የኢራን ተጫዋቾች ጭምር እንትን ተደግፋላችሁ የኢራንን ይሄ የሪፐብሊካን እንትናቸው ወታደር እንትናቸውን ይደግፋሉ በሚል
ብዙ ተጫዋቾች ራሱ ሲኒየር ተጫዋቾች ቪዛ ተከልክለው ያልተሳተፉ አሉ። ግን ማለት እኮ በጣም ያገር ፊዚዮሎጂስቶች እንትኖች ምንድነው ፕላስ የደረሰባቸው ፕላስ ደግሞ የደረሰባቸው መጉላላት መቀላል ፍተሻ ማለት አንድ ወንጀለኛ በዚህ ልክ አይጠረጠርም። ከአፍሪካ ሀገር ቀጥሎ እንደ ኢራን እንድታልፍ የጓጓውለት ሀገር አልነበረም። በጣም ጭራሽ ከአፍሪካ ደግሞ ደቡብ አፍሪካ ራሱ የደረሰባቸው እንግልት ደቡብ አፍሪካ እንትን በአሜሪካ ቪዛ ባለማግኘት ተጫዋቾቻቸው ዝግጅታቸውን ቀድመው እንዳይጀምሩ አድርጓቸዋል። በጣም ኮምፕሌን እያቀረቡ ነበር። የሳውዝ አፍሪካ የሳውዝ አፍሪካ ለነገሩ ከአውሮፓ ሀገር ውጭ ኮምፕሌን ያላረጋ ሀገር አውሮፓማ ምን ያደርጋሉ? ብቻ የሳውዝ አፍሪካ ራሱ በጣም ከባድ ኮምፕሌን ያቀርባልና ከእግር ኳስ ውጭ የነበረው ኢሹ ራሱ አንድ መነጋገሪያ ሆኖ መጀመሩ ጥላ አጥልቶበት ነበረ። ሜክሲኮ ውስጥ ደግሞ ተቃውሞ መነሳቱ የመጀመሪያው ጨዋታ ሊደረግ ሲል ታስታውሳላችሁ። ሜክሲኮ ነች አዚቴካ ስቴዲየም መምህራኖችና እዛው እንግዲህ አንዳንድ ሰዎች መንግስታቸው ላይ ጥያቄ ስላላቸው የዓለም ዋንጫውን እንዳይካሄድ ሊያደናቅፉት ይችላሉ የሚል ፍራቻ ስለነበረ በከፍተኛ ጥበቃ ውስጥ ሆኖ የተደረገ ጨዋታ ነበር። የደቡብ አፍሪካና የሜክሲኮ የመክፈቻ ጨዋታ ማንም እንዳይገባ ተብሎ ሁላ መምህራኖች መንገዱን ዘግተው ተቃውሞ ሲያደርጉ ድረስ አንሰማም ብለው ራሱ በጣም አመጽ ያስነሱበት ነገር ነበርና እባቡ ደግሞ ምንድነው የእንግሊዝ ብሔራዊ ቡድን መጀመሪያ የያዘው ቦታ እንዳለ እባቦች ተገኝተው መርዛማ እንዴ አሜሪካ እንግዲህ ለእግር ኳስ ትንሽ ከባድ ሀገር ነች። እግር ኳስ ያና ፖፑላር ስፖርት አይደለም አሜሪካ ውስጥ። አሁን እንደው ሜሲ የአሜሪካ ክለብ ውስጥ ከገባ በኋላ ትንሽ መነቃቃት አሳየ እንጂ ስቴዲየሞቻቸው በሙሉ አብዛኞቹ ስቴዲየም ያያችሁት ለኳስ የተዘጋጁ ሳይሆኑ ለኤንኤፍኤል ለአሜሪካን ፉትቦል የምንለው የተዘጋጁ ናቸው። የአሜሪካን ፉትቦል ማለት ታችሁ ከሆነ ማይደረግ ነገር የለም። መጋጫ ከላይ እስከታች አርገው የትከሻ መጋጫ አለ፣ የጭንቅላት መጋጫ አለ። በቃ የሆነች ድቡልቡል ኳሷ ራሱ ትለያለች። በእጃቸው ይዘው ለሚሮጡት ኳስ ፉትቦል ይሉታል። ግን አይታልሱም በእናትህ ሊጀመር ሲል ብድግ ብሎ እንደዚህ ዝቅ ይላሉ። መጀመሪያ ዝም ብሎ ኳሷን ይዞ ቀጣለ። ዝም ብሎ ለሆነ ሰው የሆነ ሌላ ጉዳይ እንትን ሊያረግ መስሎ ዝም ብሎ እየተራመደ አውቃለሁ እንዴ እሷ ቪዲዮ አቃጣሉ። ከዛ የሆነ ሰዓት ሲደርስ እየሮጠ ሄደው ማለት ነው። ህጉም አይገባኝም እኔ እሱ ጌም ማለት ነው። አትራክቲቭም አይደለም ለኔ ፐርሰናሊ፣ ግን አሜሪካኖች በጣም ይወዱታል። ለኔ አትራክቲቭም አይደለም ፐርሰናሊ ጨዋታው ሞር ልፊያና እንትን ይበዛው እንትን ውስጥ ይጫወቱታል። ሞር እነሱ ራግቢ ነው እሱ ራግቢና አሜሪካን ፉትቦል ይለያያል። እኔ ራግቢ ብዬ ነው አሜሪካን ፉትቦል ይሉታል እንጂ እግራቸው የሚጠቀሙት አንድ ነገር ላይ ለቅጣት ምት ይመታል። ረጅም ሁለት ጎሉ ማለት ነው። ማንም አይስትም ርዝመቱ ማለት ነው። በዛ ውስጥ እንዴት አያሳልፉም ትላለህ። እንደዚህ ያቆሙታል። ኳሷ ክብ አይደለችም። ኖርማሊ የአይን ቅርጽ ነች ያላት ኦቫል ነገር ነች። ብዙ ሰው አይን ክብ ይመስላል። አይን ክብ አይደለም ኦቫል ሼፕ ነውና የአሜሪካን ፉትቦል የሚሉት ያቺ ኳስ ነችና እንደዚህ ባናቱ ያቆሟታል። ከዛ በኋላ ነው የሚጠልዙት። ዋን ታይም ነው ደግሞ ኳሱን እንዲህ ይይዛል። ልትመታ ስትል ቲምሜት አጠገብ ቁጭ አድርጎ ይዝላልና ብቻ የኔ አሜሪካን ፉትቦል ያነሳ ነው። አሜሪካ እግር ኳስን ሶከር ነው የሚሉት፣ ፉትቦል ራሱ አይሉትም። የራሳቸው ፉትቦል ስላላቸው እና አብዛኞቹ ስቴዲየሞችም ለዛ ፐርፐዝ የተሰሩ ናቸው። ኢቭን ፍጻሜ የተደረገበት ራሱ ስቴዲየም ሜት ላይፍ ኒውዮርክ ስቴዲየም ራሱ እያወራን ነበር። ስትሪም ላይ ነበራችሁ መረጃውን ሰምተው ይነራል። የሁለት ደርቢ ቲሞች የአሜሪካን ፉትቦል ኒውዮርክ ላይፍ ሜት ላይፍ ስቴዲየም ከለር ይቀያየራል ያለው የኒውዮርክ ጃይንትስ ኤንድ ጄትስ የሁለቱ ስቴዲየም እንደነበረ ራሱ አንስተናልና የእንግሊዝ ብሔራዊ ቡድን ካምፕ ጋር እባብ መገናኘቱ ጋር ተነስተን ወደዚህ የመጣ ነውና የእንግሊዝ ብሔራዊ ቡድን እባብ ተገኝቶ ራሱ ወደ እንትን እንዳትሄዱ ተብሎ ማፕ ካርታ ተሰጥቷቸው ነበሩ። ከዚህ እንዳታልፉ አደራችሁ ምናምን ተብሎ ራሱ ማስጠንቀቂያ ተደርጎ ብቻ ብዙ ዝግቦች ነበሩት። ይሄ ከእግር ኳስ ውጪ ነው። በእግር ኳሱ ላይ ስንመጣ ከመክፈቻው ጀምሮ በቀይ ካርድ ታጀበ። ማነው ሁለት ቀይ ካርድ በጣም አስደንጋጭ ነበር የሜክሲኮና የደቡብ አፍሪካ ጨዋታ ላይ። እኔ እንደውም አሁን ምን ማሰብ ጀመርኩ መሰለ፣ መጀመሪያ ላይ በጣም ቀይ ስላወጡ ይሆን እንዴ በኋላ ላይ ሪላክታንት ይሆን ፊፋ አረጋጉታ ለመሰለ ለምን መሰለ መጀመሪያ ላይ 3 ቀይ ነው የወጣው ታውቃለህ። 3 ነበረ 3 ቀይ ነው የወጣው። ሁለት ደቡብ አፍሪካ አንድ ሜክሲኮ። ይሄም የሆነበት አይ ቲንክ ሶስቱም ቀይ ካርዶች ሌጂቲሜት ቀይ ካርዶች ናቸው፣ የሚያሰጡ ናቸው። ማንም አይጨቃጨቅም በእነሱ። ከዛ በኋላ ግን በጣም ብዙ ቀይ የሚያሰጡ ነገሮች 2022 ላይ ከነበረው የዓለም ዋንጫ ጋር በአንድ
ጨዋታ ተስተካከለ። የቀይ ካርድ ሪካርዱ ማለት ነው 3 ቀይ ካርድ በአንድ ጌም ሪካርዱን አስተካከሉትና ፊፋ ደንግጦ መሰለኝ ከዛ በኋላ ዳኞቹን ቢጫውን ቀነስ አድርጉት ብሎ የገባን እስኪመስል ድረስ አንተ እንዳልከው የፓራጓይና የፈረንሳይ ጨዋታ ኳስ አልነበረም። እንዲው ስትሪም ላይ ነበራችሁ ዳኛውን እንዴት ስንሰድበው እንደነበር እንዴት ስንተቸው እንደነበር ምን አይነት ምክንያት ቢኖር ነው ምንድነው ካርድ ጠፍቶበት ነው ገብተን እንስጠው ብለናል እኮ ቢጨንቀን እኮ እንደዛ ምራል ተዚ ይላል ካርዱ ጠፍቶበት ነው ምስክሬ ዳኛ ካርድ ይዞ አልገባም ነው ራስቶ ነው ይያል ኤግዛክትሊ ፋውል እንዳይሰሩ ላይ የጸለየ ይመስላል የሆነ ሳለ ከዛ ያመነው ካርድ መያዙ ራሱ መጨረሻ ላይ ሲያወጣው ነው ማለት የዚህናል ሺት እንድናስቡ ላይ ያረገን ሰው ነው። በጣም 90 ደቂቃ አብሮ የነበረ ሰው ያስታውሳልና በመደበኛ ጌም ላይ እኔ እርግጠኛው የምነግራችሁ 6 ቀይ ካርድ ይታይበት ጌም ነው 6 ቀይ ካርድ ይታይበታል። ምንም እኮ ቢጫ ራሱ አልመዘዘም የለም ምንም አውና ለቢጫ ሰሰተ ነው ማለት ቀዩን ተውት ግን ቢጫ አልሰጠም እና ፓራጓዮች ይሄንን ተጠቅመው ድብድብ ነበር ያደረጉ። አርጂቼም ራሱ ቢሆን ይሄን ጌም የሆነ ጊዜ የሆነ ምስጥሩን ማቆ ይመስለኛል እና እንደርስበታል የሚወጣ ይመስለኛል ይሞታቱም አይቀርም ሲጀመር ዳኛውም አይ ቲንክ መመርመር አለበት። ዲሲዥኖቹ ራሱ በጣም ሚዲያ ሳውራው አልሰማም አውርቷታል። የኛ ሀገር አሁን መንሱር የሰራውን ኤፒሶድ ተከታትዬ ነበር ከጨዋታው በኋላ ምን አይነት ዳኝነት ነው ያለው እሱ በቀላሉ እኔ እንደዚህ አይነት እንትና አይቻላልም ብሏል። እየተከታተላችሁ ታውቁታላችሁ ያለው መንሱር ማለት ዳኛ ለመውቀስ በቃ ቢያቅተው ካልሆነ ጭራሽ አይናገርም። ስለዳኛው ቀሳ ጭራሽ በቃ ቢጫ ለመስጠታቸው ለሱ ራሱ በጣም በቃ ግራ ገብቶታል። ምን አይነት ጨዋታውን በተቻለ መጠን ኮንትሮል ማድረግ አይችሉም ነበር ወይ? አይኮ ይቀር እኔም አይ ቲንክ ከማይረሱ ጨዋታዎች ውስጥ መካከል መመደበው ይሄን ጨዋታ ነው። በአስቀያሚነቱ ማይረሳ ጌም ከተባለ የፈረንሳይ እና የፓራጓይ እውነት ነው። በጣም ጨዋታው እስኪጠናቀቅ ከተጀመረ እስኪጠናቀቅ ድረስ የነበረው እንትን በጣም የሚገርም ነው። ልክ ዓለም ዋንጫ ሊጀመር ሲል የህግ አዳዲስ ህጎች ተጨምረዋል ብለው ከባድ ማርኬቲንግ ሰርተው ነበር። በጣም ትዝ ይላል። በቃ የእጅ ውርወራ ማዘግየት፣ ተጫዋች ወድቆ እንትን ካለ 1 ደቂቃ ውጪ ይቆያል። በረኛ እንትን ካደረገ ዳኛ ተጫዋቾች ወደ አሰልጣኝ ለታክቲካል ምክክር እንዳይሄዱ መከልከል ይችላል። ብዙ ነገር ተብሎ ግን እኔ አላየሁትም። በተለይ ያየሁት ብቸኛ የተተገበረ አዲስ ህግ አፍ ሸፍኖ ማውራት የሚባለው ብቻ ካርድም ታይቶ ቀይ ካርድም ያሳዩበት የእንትናም እኮ ሜሲ ሞክሮ ነበር ቀይ ኩኩሪያ ለማሰጠት። እሱ ብዙ እየተተቸበት ነበር ሜሲ እውነት ለመናገር እንዴት እንደዚህ ያደረገ ግን ኩኩሪያ ሞክሮ ነበር። ትዝ አለ እንዲህ ብሎ እንዲህ አለ ቶሎ ትዝ አለ አላወራውም ሁላ እንዲህ ነው። ስፔን ውስጥ ለኩኩሪያ ለእንግሊዝ ነው የሚጫወተው ግን ስፔን ላሊጋ የሚጫወቱ ተጫዋቾች የሚቸገሩ ላይ ይመስለኛል። በጣም ተለምዷል እንዲህ ይሰዳደባሉ ላሊጋ ውስጥ እስ ኖርማል ከንፈር አንባቢዎች አሉ። እንግሊዝ ችግር የለባቸው እንግሊዞች ይጫወታሉ። የላሊጋ ተጫዋቾች ግን በቃ ሁሉም እንዲህ ነው የሚያወራው። ሸፍኖ የሚያወራ የለም እንግሊዝ ውስጥ ነው ይሰዳደባሉ። ኩንዲ እየተወራራ ሲጀም ሚዲያ ላይ ተርጉሞ እንዲህ ከንፈር አንብቦ ሊፕ እንትን የሚያደርግ የለም አናላይዝ የሚያደርግ የለም። ስፔን ላሊጋ ውስጥ ሚዲያዎቹ ራሱ እንደዛ ያደርጋሉ። ኤግዛክትሊ ላይቭ ስትሪም የሚያደርጉ ሚዲያዎቹ ራሱ እንደዛ የቪኒሺየስ ህግ ነው የሚባለው። ቪኒሺየስ ከደረሰበት የዘረኝነት ቻምፒየንስ ሊግ የቪኒሺየስ ኢምፓክት ግን እውነቱን ነው። ግን ገሷት የተጫዋቹ ማን ነው በለኝ ቪኒሺየስ ላይ ዘረኝነት እንትን ነበር በአርጀንቲና ነው ቶሱን ለማን ነው በጣም ደግሞ ተጎርቶ የወጣ 2000 ያነሳ ነው ነበር የ2014 የዓለም ዋንጫ ጀርመን ያሸነፈችው ላይ እስካሁን ድረስ እዛ ጨዋታ ላይ ምን እንደተፈጠረ ማያስታውስ አንድ ጀርመን ተጫዋች አለ ብለን ክራመር የሚባለው ተጫዋች አርጀንቲና ጭንቅላቱን ጎርተውት ነው ማየው ምትተመቶ ነው። እሱም እዛ ሰዓት የነበረው ደግሞ ሃይላይት ተመልሼ አየሁት ባለፈው አንተ አረ በፈጣሪ ስም የሚሰራው ፋውል በጣም አሰቃቂ። አርጀንቲና በዛ ሰዓትም ደርዚ ነበር የሚጫወቱት። ብቻ የሳውዝ አሜሪካ ቲሞች አይ ቲንክ አግሬሲቭነታቸው ከቁጥጥር ውጭ የወጣ ነውና እንደ ታክቲክም ይሁን አላቅም እንዴ ቁጥጥር ሙጭ መውጣት ሌላ ነገር ነው። ካርድ አለማየት ሌላ ነገር ነው። እንዴ በጣም ከባድ ነው። ብቻ ዳኞች በተቻለ ፐርፎርም የሚያደርጉበት ዳኛ ላይ ብዙ ጥያቄዎች አሉ እዚህ ዓለም ዋንጫ ላይ በጣም የጨረሻ ዳኝነት የተወቀሰበት ዓለም ዋንጫ ይመስለኛል። ፋይናሊ ግን አዘጋጁ ሀገር ቀጥለው ፋይናሊ ግን
ስፔን መብላቷ which is በቃ ለእግር ኳስ ጀስቲስ ነው። ብዙ ሰው እንደዛ ብሎ ነው ሰመራይዝ ያደረገው። በተለይ ፋይናል ጌሙን ካየ በኋላ በጣም ኢቭን በቃ አንዳንዴ በጣም ጭፍን ሆኖ ደግፈው አርጀንቲናና ሜሲና አርጀንቲናን አለመለየት ደግሞ የተቸገርንበት ነገርም ነበረ። በርግጥ ስናረግ ስለ አርጀንቲና ማውራትና ስለ ሜሲ ማውራት አንድ አይደለም የተለያየ ነገር ነው። እና ላይክ አሁን ራሱ የአርጀንቲና ተጫዋቾች በጣም ብዙ የፊፋ ምርመራ የሚካሄድባቸው አሉ። ሜሲ የለበትም። ላይክ አርጀንቲና እንትን ነው ያጠለሿት የመጨረሻ ጌም ላይ በጣም ግን ስለ ሜሲ ምንም አትልም። ላይክ በቃ he was good performing አጓጉል አላስፈላጊ የሆነ የጻናት አይነት ፍትጊያ ውስጥ ኢሞሽናል እንትን ውስጥ አልገባም። በርግጥ ክላሱ አይፈቅድለትም እንደሱ አይነት ነገሮች አይተዋል። ግን ስፔን ላይክ በጣም በቃ ጭፍን ብሎ በጣም ከፍቅርም የሚደግፍ ሰው ያመነበት ጌም ነው። ላይ በቃ ስፔን ዲዘርቭ አሳምነው ነው ያሸነፉት። በጣም አንድ ጎል ለምን እንደተሻረ እስካሁን ባይገባንም 3 ጎል አግብተው ነው አንድ ጎል የዘደጉት። ያው አንዱ ኦፍ ነው በቃ ልክ ነው። አንዱ ኦፍ ነው። የመጀመሪያው ጎል ግን እሱም ዳኛው ላይ ነው። ዳኛውም ደግሞ ያለፋቸው ብዙ ጥፋቶች አሉ። እዛም ጨዋታ ላይ ቢጫ ለመስጠት ዘግይቷል ባይነኝ እኔ የማለ ያው ቢጫ ካርድ ለመስጠት በጣም ቆይ ለምን እንደሆነ አላቅም። ከቀይ ካርድ መብዛቱ የምድብ ጨዋታ ላይ መጨረሻ ላይ ዳኞች ካርድ ለመምዘዝ በጣም ሪላክታንት አድርጓቸዋል ብዬ እንዳስብ የሚያደረገኝ እሱ ነው። ቀይ ካርድ ቶሎ ሲሰጡ ነበር የምድብ ጨዋታዎች ላይ አይደለም። የምድብ ላይ ከ32ቱ በኋላ ግን ቀይ ካርድና ቢጫ ካርድ በቃ ይናፍቃል ነው ማለት ልጁን ካልገደለው በስተቀር ካርድ የሚመዙ አይመስለኝም። አይገርምም? ግን ፋውል እንዴ ሆኖ ቢሆንስ አሁን ለምሳሌ አሁን ማን ይጫወታሉ እንበል እንግሊዝና አርጀንቲና ይጫወታሉ እንበል ፊፋ ካርድ እንዳሰጡ በቃ ጌም እንዳይበላሽ ብሎ ገብቷል። ያንን መረጃ ግን አርጀንቲና ሰምታለች፣ እንግሊዝ አልሰማችም። ዲስአድቫንቴጅ ነው የሚያደርገው ገብቷል። እንደዛ ነገር ሳፕ ማርጎ ቢሆን የሆነ ነገር አለ። በቃ በትክክል ዳይሬክሽን አለ። የሆነ ዳይሬክሽን አለ። ሌላው ግን በጣም ፌቨር አድርጎ ሌላውን አያደርግም የምትለው ነገር ይሁን አልናቅም እንጂ በጣም ዳይሬክሽን እንዳለ በጣም ሌላው ደግሞ የፊፋን ኢንቴግሪቲ በጣም ኩዌስችን ያደረግንበት ውድድርም ይመስለኛል። ፊፋ በዚህ ልክ ተብጠልጥሎ ያውቅ በጣም በብዙ ነገር አንደኛ ከአዘጋጅ ሀገራት ጋር የነበረው እንትን በተለይ ለአሜሪካ መለጣጠፍ በተለይ ኢንፋንቲኖ ማለት የእግር ኳስ አስተዳደርን እንደሚመራ አካል አልነበረም አክት ሲያደርግ የነበረው። ከሶማሌው ዳኛ መከልከል ጀምሮ የነበረው ሪስፖንስ ተረጋጉ፣ ቺል አውት፣ ሪላክስ ምናምን እያለ ነው እንትን የሚለው። የሀገር ተጫዋቾች እሱ የደገሰው ድግስ ላይ ሳይጠሩ ቀርተው ምንም አልመሰለው። የራሱ ፊፋ ፓስ የያዙ ዳኞች ፊፋ የመረጣቸው ብቁ ናቸው ብለው የመረጡ ዳኞች አላስገባም ሲል የአሜሪካ መንግስት እንዴት እኔ እኮ የኔ እንትን እኮ ነው የኔ ዴሊጌት ናቸው ዴሊጌት ባይሆኑ እንኳን በቃ ላይ ከሱን ተጠርጦ በሱ ታግ ነው የሚያጡት እንዴ። ቤስት ነው ተብሎ የተመረጠ ነው። ሀገሩን ወክሎ አይደለም የሄደው ፊፋን ወክሎ። የፊፋ ለአሜሪካ እንደዛ ጥሩ መሆን ኢን ፌቨር ኦፍ ዚስ ለዚህ ራሱ መጥቀም ነበረበት። ኤግዛክትሊ ላይክ ገብቷል። ወዳጅነት ለዚህ ነው ሊጠቅም የሚችለው አይደል? ምንም ለሌላ ነገር አይደለም። ያዘጋጅ ሀገራት ደግሞ ዋናው እንትን ምንድነው ለፊፋ የሚሰጡት እንትን አለ። አስገራሚ መረጃ ምን መሰለ፣ ብዙ ሰው ሰምቶት ላይሆን ይችላል። ስፔን አሁን ወደ ስንት ሚሊዮን ዶላር አካባቢ ያሸንፋለች መሰለ? ኦኬ 300 ሚሊዮን ነበር ያለፈው። ብቻ ፍጻሜ ላይ ስለደረሱ አይ ቲንክ እስከ 40 ወይ 50 ሚሊዮን አካባቢ ዶላር እንደሚያሸንፉ አውቃለሁ። እሺ ብቻ ነው ፍጻሜ ለደረሰው ፍጻሜ ላሸነፈውም የተወሰነ ገንዘብ አለው። ግን የአሜሪካ መንግስት ታክስ ያደርገዋል። ታውቃለህ? በጣም ነው ሰርፕራይዝ ሊሆንኩት። እንዴ ኮምፒቲሽን አይደል እንደ አልፏቸው ምናምን ስል አረ የለም እንደዚህ አይነት ቀልድ የለም። ታክስ ያደርጋል። ኢንካም ታክስ አለው፣ የገቢ ታክስ አለው። ስለዚህ አሁን እኛ ኢትዮጵያ ብናዘጋጅ እና ስፔን ዋንጫ በልታ ፊፋ ለሚሸልመው ገንዘብ የኢትዮጵያ መንግስት ታክስ ያደርጋል። ታክስ አድርጓቸዋል ለእያንዳንዱ ቲም እዛውን እንግሊዝም አግኝታለች። አሜሪካ መንግስት ቀጥሮ ሰርቷቸው በነሱ ወገር ጋይ ስራው እንደየሰሩ ያሉት ህግ ነው። በቃ እዛ አሜሪካ ውስጥ በአሜሪካ ምድር ላይ ተከናውኖ ለገበየኛውም ገቢ ታክስ ትደረጋል። እና 50 ሚሊዮኑ ስፔኖች 50 ሚሊዮኑ አልገ ተቆራርጦ ነው የደረሳቸው። እሱ አይደለም 300 ሚሊዮን ነበር እኮ ኳታር ጊዜ ሽልማቱ ወይስ ኳታር የሆነ ከካዝና ጨመር አድርጋ ነው? እስቲ ሰርች ቆይ ታረግልኝ ምን ያህል አሸነፉ የሚለውን ይነግረናል። ግን 300 ሚሊዮን ሲል ሰምቻለሁ። 50 ሚሊዮን ነው
አዎ 50 ሚሊዮን ነው። ለምን 50 ሚሊዮን ዶላር ነው? አዎ 50 ሚሊዮን ዶላር ነው ማለት እኔም እንደዛ ነው የሰማሁትና እስኪ ያ 22ቱ ስንት ነው? የ22ቱ የኳታር በሚገርም ሁኔታ ታክስ አላደረጉም። ሙሉ ገንዘቡ ነው የገባው። አሜሪካ ግን እንደዚህ ማንም እንዳይደርስበት አድርጋ እኮ ነው የሰቀለችው ዓለም ዋንጫ በዝግጅት ተው የእግር ኳስ ሜዳ ጫውታው ምናምን ይቅር፣ እሱም ምንም አልቀረብንም። በዝግጅት ሰቅላው ኮል በቃ one of the best ከማን መሰጋል አልደረሰ አይደርስበትም። የሚደርስም የሚወሰን ምናልባት ቀጣይ ሳውዲ አረቢያ የምታዘጋጀው ቴንክ ዩ በዛ ፉክክር ምናልባት የጦርነቱ ከረገበና ሳውዲ ጥሩ ሁኔታ መጥቶን ከሆነ ቀጣዩ የዓለም ዋንጫ የሳውዲ ዓለም ዋንጫ ነውና ቀጣይ ሳውዲ ነው እንዴ? የነ ሞሮኮና አዎ ቀጣዩ ከነሱ በኋላ ነው የሳውዲ 2032 ነው ለካ 2034 ሶሪ 2034 ነውና ብቻ የኳታርም የዓለም ዋንጫ 42 ሚሊዮን አዎ። አይ ለዛ 300 አይሰጧቸውም ማለት እንዴ? በጣም ብዙ እኮ ነው። 300 ሁሉ ይሰማል። 300 400 ቶታል ፕራይስ ፑል አጠቃላይ ለሁሉም ቲም ይከፋፈላል። ይሄ ሰማሁት የአርጀንቲና ብሔራዊ ቡድን ቀጥታ ካሸነፈው ውስጥ ወደ 40 ሚሊዮን ዶላር ወደ አንድ ምንም ከእግር ኳስ ጋር ግንኙነት የሌለው ልክ ነው ኤፍቢአይ ምርመራ ይከፈተበት ገንዘብ ሄዷል ተብሎ ምናምን ምርመራ ተከፍቶ ነበር 300 ሚሊዮን ላይ ሲባል ስለሰማው ነውና አዎ በአርጀንቲና አካውንት 40 ምናምን ካሸነፈች 40 ምናምን ስፔን 50 ሚሊዮን ነው። ይሄኛው ለየት የሚያደርገው የአሜሪካ መንግስትም ተቋድሷል። የአሜሪካ መንግስት ባይወስድባቸው ነው ግን 63 ሚሊዮን ነበር የሚያገኙት። ስለዚህ 13 ሚሊዮን አሜሪካ መንግስት በራሱ የከሰረው ማለት 50ውን ነው ስፔን የወሰደችው። ስለዚህ ፊፋ ከራሱ ታክሱን ጨምሯል ማለት ነው። ለምን ይጨምራል እንል እንችላለን? አይደለም ባለፈው 22 ለ40 ምናምን ከደረሰ አሁን 50 ከሆነ ፕሮባብሊ 63 እንትን ሊሰጣቸው ይችላል። 63 ሚሊዮን ብሎ አስቦ ነበር የሰጠው ግን ታክስ ሲደረግ 50 ሚሊዮን ነው ኔት የገባላቸው የስፔን ፌዴሬሽን። ሲያሳዝኑ ፕራይስ ፑሉ ደግሞ ከባለፈው ልክ ደብል ነው ያደረገው። ወደ 600 ሚሊዮን 871 ሚሊዮን። ለምን መሰለ ሀገራቱ በስተዋል በተሳትፎ ብቻ የሚያገኙት አለ። የፊፋም ገቢ በጣም ጨምሯል። ወደ ስቴጅ ሲያልፋል ወደ ስንት ቢሊዮን ነው አገኙ የተባለው ፊፋ ራሱ በብዙ ገንዘብ አግኝቷል። ብቻ አስገራሚ ነገር የአሜሪካ መንግስት ታክስ አርጓቸዋል እዛ እንትን ያሉትን ቡድኖች ብሔራዊ ቡድኖች ከእያንዳንዱ ብራቸው ላይ። ስለዚህ አሜሪካ በማዘጋጀቷ ምን ተጠቀመች? ታክስ አረ ብዙ ነገር ተጠቀመች። ብዙ ነገሯን ግን ያበላሸችበት አለማት ኢሜጇን አጠልሽቷል። በተለይ ደግሞ ከተጫዋቾች ከዛሬ በስንት ነገር የተሰራብን ኢሜጅ እየጠፋ በገዛ እጃቸው ወሻውት እያደረጉ ነው ከሀገራችን የአሜሪካ ቪዲዮቿ በመናም በቃ አሜሪካ ማለት በቃ ሌላ እንትን የነበረችው ሀገር አሁን በቃ በጣም አላቅም አሁን ጥናት ቢሰራ ግሎባሊ ሰው አሜሪካ የነበራት ብራንድ ልበለው ፖዚሽን የተደረገው ብራንድ አሁን አይዶን ነው 40%ም ያለ አይመስለኝም እንዴ ጭራሽ። አሁን ዛሬም ደግሞ ምን ሰማው መሰለ ሊዱላ ብትል ትሄዳለህ። አሁን ሰው እኮ ፍላጎት ራሱ እያጣለ ብዙ ችግር አለ። ሲጀመር አትሄድም ግን ሊድ ብትልም የምትሄደው ነገር አይደለም። ግን የሆነ ጊዜ በቃ ካልሄድኩ ልሙትላት የምትለው አይነት ሀገር ድሮ ከአሜሪካና ከገነት አይቀርም ነበር ይባል ነበር። አሁን አሜሪካ ትንሽ ከባድ ሆኗል። ዛሬ ደግሞ ምን አይነት መረጃ ወጣ? የአሜሪካ ፓስፖርት ደረጃ አለ። የፓስፖርቶች ደረጃ አይደል? ጎልደን ጎልደን ቪዛ ነው። ጎልደን ቪዛ ነው። እሱማ $1 ሚሊዮን ከፍለ የምትገዛው እሱ ሌላ ነው። ግሪን ካርድ እዛው ለመኖር ምናምን ነው። ይሄኛው ግን የአሜሪካ ፓስፖርት በደረጃው በጣም አሽቆልቁሎ ታች ወርዷል። የሀገራት ፓስፖርት ደረጃ አሜሪካ ወርዷል። ዛሬ ወጣ ሪፖርት። በፊትም አንደኛ አልነበረም ግን ደረጃ ያለው ስዊዘርላንድ የሆነች ሀገር አለች በጣም ስትሮንግ ፓስፖርት ያላት። እሺ በጣም ወርዷል። አሁን አይ ቲንክ ጃፓን መሰለችኝ አንደኛ። ጃፓን ነው አይደል? ባልሳሳት ጃፓን ትመስለኛለች። ጃፓን ትመስለኛለች። እሺ ኤዥያ ውስጥ እንደሆነ አውቃለሁና አሽቆልቁሎ ወርዷል የአሜሪካ ፓስፖርት ደረጃ። የሀገር ኢሜጅ ዴፊኒትሊ የኢሚግሬሽን ፖሊሲው ምን ያህል አስተዋጽኦ አድርጓል የሚለው እርግጠኛ አይደለም፣ ግን ዴፊኒትሊ ይኖራል፣ የሆነ ኮንትሪቢዩሽን ይኖራል። ኦፍ ኮርስ ኢሚግሬሽን ፖሊሲ ነው ይሄንን እኮ እንትን ሊያደርግ የሚችለው ሞስት ላይክ። አዎ ኢሚግሬሽን ፖሊሲው ካላረገ እንደ ሌላ አስተዋጽኦ ከየትም እኮ ሊመጣ አይችልም። ምን ሊሆን ይችላል? የውጭ ጉዳይ እንትኖች አሉ እነዚህ ጦርነት ጋር ምናምን የተገናኙ ዜናዎች እንደ ድሮ ሰውን በአንድ ቻናል ብቻ አትሸውድም። ቢሲ ምናምን ከፍተህበት እኛ ትዝ ይላል የጋዳፊ ጊዜ እንደውም ሰው ትንሽ መንቃት ጀምሮ ነበር፣ ብዙ ነገር ገብቶታል። የሳዳም ጊዜ ትዝ ይላል። የሳዳም ጊዜ ማነሱ ናቸው ሚዲያውን የተቆጣጠሩት? ሁሉም እዚህ ኢትዮጵያ ውስጥ ያለ ሰው ሁሉ እኮ ሳዳም ሁሴን አሸባሪ ነው ብሎ እኮ ነው የሚያስበው። ዓለም ነዋሴ ትዝ ይላል። ዓለም ልጠፋ እየተቆጠረ ነበር እኮ። የምሬን ነው። ምን ሲሆን
ዋናው ሪዝናቸው የነበረው ሳዳም ሁሴንን ለማጥቃት የማስ ዲስትራክሽን ዌፐን አለው ነው ዌፐንስ ኦፍ ማስ ዲስትራክሽን አለው ነው which is a nuclear እና ይተኩሰዋል አይ ካሁን ይተኩሰዋል ነውና ዓለም ነዋሴ ሊትራሊ ቆጥሯል የምር በዛ ሰዓት የነበሩ ሰዎች ያስታውሱታል እኔም እንደዛ ተብሎ ተነግሮኛል ዓለም ልጠፋ ያለ ሲቆጥር ነበር በዛ ሰዓትና ግን ያው ብለፍ ነው በዛ ሰዓት የነበረው የሚዲያ አማራጭ ትንሽ ስለነበረ ምንም አይነት ዓለም የሚያጠፋ መሳሪያ አልነበረም አልተገኘም እነሱም እኔ አይደለም የምለው አሜሪካ መንግስት ራሱ አድሚት አድርጓል ይሄን የዛን ጊዜ አለመኖሩን አድሚት አድርጓል ዝም ብለው ለጦርነት ማነሳሻ እንደተጠቀሙበትም ግልጽ አድርጓል ሳዳም ነው ያጠፋል ተብሎ ቶሎ ያዘው ብለው ነው ታዲያ ጦርነት አሁን ኢራንን የሚያጠቁበት ሪዝን ማለት ነው በዛ ሰዓት ደግሞ ሳዳም ያለቀለት እንትን አለው ቶሎ ብለን ሄደን ዲስአርም ካላደረግ ነው ያጠፋናል ተኩሶ የሚል እንትን ሪዝን ነው ምክንያቱም ጦርነት ለማሰብ ፕሪቴክስት ያስፈልጋል የማስነሻ የሆነ ሪዝን ያስፈልጋል ዝም ብለ ተነስታ አተኩስ ነው ሀገር ላይ ሄደ ሪዝኑ የነበረው ይሄ ነበረ ግን ሲታይ there is no weapons of mass destruction ምንም አይነት ዓለምን የሚያጠፋ መሳሪያ አልነበረውም ብቻ የአሜሪካ ኢሜጅ የጠለሸበት የዓለም ዋንጫ ነበረ በዝግጅት ደረጃ ጥሩ ነው የአሜሪካን ካልቸር ለማሳየት ሞክሯል በተለይ የፍጻሜው ጨዋታ ላይ እንደ ሱፐር ቦል ሃፍ ታይም ሪአክሽን ሃፍ ታይም ሾዎች ነበሩ የአሜሪካ በካልቸር ኢምፖዝ የነበረበት ካልቸር ነው ብዙ ታዋቂ ሰዎችም እንትን ያሉ ነው ሌላው አነጋጋሪ ነገር የስቴዲየም ቲኬት ፕራይስ በጣም የማይቀመስ ሆኖ ነበር ቪዛውን በመከራ ብታገኝና ትኬት ትቆርጣለህ መጀመሪያ ትኬት ቆርጠ ቪዛውን ለማግኘት ሌላ መከራ ነው በተለይ ደግሞ አሁን በሀገራት ደረጃ ደግሞ አንዳንድ ሀገር አሁን ከኢትዮጵያ ራሱ እኔ አሁን ሲሸልሟቸው የነበሩት አሁን ባንኮች አቢሲኒያ ባንክ ኦሮሚያ ባንክ ምናምን እየሸለመ ነበር ትኬትና እንዴት አርጎ ቪዛ አገኘላችሁ ትኬት መሸለሙ እኮ ቀላል ነው ኦፍ ኮርስ ልገዛ ትችላለህ ባንኩ አይደለም ይሄን ቪዛ ነው ፕሮሰስ የሚያደርገው ኖ ባንኩ ቪዛ ካርድ ነው ቪዛም ቢሆን እኮ አሜሪካ መንግስት ኢሚግሬሽን ፖሊሲ ላይ ምንም እኮ የለው ገባ አትሊስት የሱ ተጽዕኖ በጣም ይኖረዋል ልፈልጌ ነው እንጂ አቢሲኒያ ባንክ ምናምን ማለት እንዴት ሊወስዷቸው ለምን መሰለ ትኬት ማግኘት ማለት ኢትስ ናት አ ጋራንቲ እኮ ሄደ ለመመልከት ትኬት ለማግኘት ትኬት አንተ እዚህ ቁጭ ብለህ ልቆርጠው ትችላለህ ኢትዮጵያ ያለ የትኛውም ተጓዥ $50,000 ማስያዝ አለበት ለመሄድ 50,000 ቪዛ ለማግኘት ሜቢ እንደሱ ሆኖ ሊሆን ይችላል ቪዛ ለማግኘት $50,000 ትይዛለህ $50,000 ተይዞብህ ይሄም ደግሞ የሚወሰነው ከዚህ በፊት የነበረን ሂስትሪ አይተው ነው የሆነ አጠራጣሪ ነገር ካዩ $50,000 ብታይዝም አትሄድም አሁን የሶማሊያ ዳኛ እሱን አይደል ያሉት የሆነ አንድ እንትን ጋብናም ሴንስ አይሰጥም የነሱ ሪዝን ምንም ሴንስ የማይሰጥ ሪዝን ነው ግን $50,000 አስይዘው ታዋቂ ሰዎች ራሱ የተከለከሉ አሉ በዚህ ሳምንት ዊሃን ታውቃታለህ ዘፋኙ ዊሃ ዊሃኛው ጆርጅ ዊሃ ዊሃ ማን ነው ያለው እንትና ማለት አረጋኝ ወራሽ ዊሃ ማን ነው ብሎ ይጠራት ማለት ነው እሱ አሁን አሜሪካ ኮንሰርት ነበረባት አሜሪካ ኮንሰርት ነበረባት ተከለከለች የምር ሜዳችም ተባለች ኢማጂን እሱ አሁን አፍሪካ ራሱ የሆነ የዘፋኞቹ ውድድር ላይ አሸንፋለች በቆንጆ ክሊፕ ተብላ የሆነ እንትን ሽልማት አግኝታለች በቅርቡ ራሱና ከለከላት አትሽም ተባለች ሌላ ደግሞ የሰማሁት ምንድነው በጣም ኮምፕሌን የነበረ እንትናም ኢክራም አውቶ ምንድነው ኢክራም አታውቃትም ኢክራም እቺ ሴራሚክ የጀመረችው መኪና ምናምን እንትን የምታረገው ማለት ነው እሷ ራሱ ተከልክላ ባለፈው ቲክቶክ ፔጅዋ ላይ ሲጀምር መጀመሪያ ራሱ አሜሪካ የምትመላለሰው አልነበረችም ነች ታዲያ ለምን ተከለከለች ሪዝኑ ምን ይመስላል ሁለት ልጆቿን እዛ ነው የወለደችው ለምን ወለደች ዋሪሚ እዛ ሄደሽ ለምን ወለድሽ አትሌቶቻችን ምን ሊያረጋቸው ታዲያ ሁሉም እኮ እዛ ሄዱ ነው የሚወልዱት አይሰጣቸው አሁን እዛ ሄደ ለቱሪስት ጉዳይ ሄደ አይሰጥም ለቱሪስት ጉዳይ ለቪዛ አይ በቃ የለም ከዛ ግን የተወለዱትም ይከለክላሉ አይ ዜግነት ስለ ዜግነት እኮ አይደለም ይሄ ቪዛ ይከለክላል ዜግነትማ እስካሁን አልተነሳም ምክንያቱም ህገ መንግስት ስለሆነ ህገ መንግስቱ ላይ በመወለድ የሚሰጥ ዜግነት ስላለ እሱን ደግሞ አይ ትራምፕ ዝም ብሎ እያስፈራራበት ነው ግን ገና የሴኔት ተቀባይነት ነው እምቢ ተባልኩ አለች ልጆቿ እኮ ዜጋ ናቸው እዛ ተወልደዋል ሁለቱ ልጆች ግን ለምን ወለድሽ እዛ ሆም ብለሽ ነው አይነት ነገር ብለው ነውና ጥያቄያቸውም ደስ አይልም ድሮ ትሪት ሲያደርጉኝ ጥሩ ነበር አሁን ግን ኤምባሲ ራሱ አይመስልምና በጣም በቃ እንደ ምንድነው እንደምንታሰር ሰው
በሰልፍ የሆነ ጠባብ ክፍል ውስጥ አስገብተው ነበር ሲያጨናንቁን የነበረው አይነት ነገር ብላ በጣም ኮምፕሌን አድርጋ ቲክቶክ ፔጇ ላይ ለቃለች። ሺት ናቸው በጣም በቃ እያጉላሉ እንደነበርና አሜሪካውን ከዓለም የመነጠል ፖሊሲ እያራመደች ነው ቤዚካሊ እና ለአሜሪካ ክፍት የሆነው ማን ነው? ዩሮፒያኖች ብቻ ናቸው። ዩሮፒያኖች ጥያቄ መሆኑ አይቀርም። ወደፊት የተወሰኑ ባለሀብቶች ብቻ አክሰስ እንዲያደርጉት የተፈቀደ ሀገር ሆናለች። ዳይቨርሲቲ እዚህ ያደረሳት ነገር እኮ ዳይቨርሲቲ ማሳጣት በጣም አደጋ እኮ ነው። እሱን እኮ ነው የሚገርም። አሜሪካ እኮ አሁን ዓለም ላይ ያላትን ኢሜጅ እያጣች ዓለም ላይ ያሉ ሪሶርሶች እኮ ነው ያቆማት። እሷን የዛ ሀገር ብቻ አይደለም እዛ ሀገር በርግጥ ሲስተሙ ከባድ በጣም በርግጥ አሜሪካ ያደረጋት ብዙ ሪዝን አለ። ሲስተም ነው ይባላል። ትልቁ ሲስተም ነው። ዋናው ፖይንት ግን ጂኦግራፊ ነው ይባላል። ጂኦግራፊካሊ ዓለም ላይ ለምሳሌ አሁን እንከፋፈል ቢባል ሀገራት ማለት ነው የአሜሪካን ቦታ ማግኘት የመሰለ የሚገርም ጂኦግራፊካል አድቫንቴጅ የሚሰጠን የለም ከብዙ ነገር አንፃር አንደኛ ከኢኮኖሚክ ኢምፓክቱ አንፃር ኢኮኖሚክ ኢምፓክቱ እኮ ጂኦግራፊ ለብቻ ኢኮኖሚክ ኢምፓክት አለው እንዴ? ምን ሆነ ነው መሬት ያለው ሪሶርስና ሚነራልስ ምናምን ያለው ቦታ ላይ መሆን ነዳጅ ያለው እንትን ላይ ያለ ያን የመሰለ የቆዳ ስፋት ያለው ፖርት ያለው ወደብ ያለው 50 ሀገር የሚሆን እኮ ሀገር ነው። ያን ሁሉ ፌዴሬሽኖች አንድ ላይ ይዛ ያለች ሀገር ምን ያህል ፓወር እንዳለው ስለምታውቁ ብቻ ሀገሮች ዩኒቲ በቃ እንትን እንደምታረገው ይባላል። አንድ መጽሐፍ አለ በዚህ እንትን ላይ ተጻፈ አሜሪካ ማለት ዩኤስኤ ማለት የጂኦግራፊ ጃክፖት ነች እና የራሱ ሪዝን አለው። እናንተም ማንበብ ትችላላችሁ። ሁለተኛ ደግሞ የኢኮኖሚክ ግሮዝ ላይ ፈርስት ወርልድ ዋር እንደ ሰከንድ ወርልድ ዋር ያመጡት ዲስትራክሽን ጭራሽ ፖዚት አድቫንቴጅ ነው የሆነው ለሷ መሳሪያዎችን መሸጥ ምናምን እና ሌላው ሲደቅ በቃ ያ ሁሉ ነገር ሩን ሲሆን ከአሜሪካ በፊት የነበረው ኤምፓየር ብሪቲሽ ኤምፓየር ነው ታውቃለህ። የብሪቲሽ እነሱን ዲስከቨር ያደረጋት ብሪቲሽን ያደቀቀው የሁለተኛው የዓለም ጦርነት ነው። የሁለተኛው የዓለም ጦርነት በጣም ስላደቀቀ አሜሪካ እንደውም ምን አደረገች ማለት ወደሱ የተተኮሰባት ምንም ነገር የለም አለስ ፐርል ሃርበር ላይ ጃፓን ያደረገችው ነገር ብቻ 40,000 ኪሎ ሜትር ማትሞራንት ነገር ላይ ነው እሱ ብቻ ነው ያለው እንጂ እንደ ሌሎቹ ድቅቅ የተደረገችበት ጦርነት አላየች። አፍጋኒስታን ላይ ተጎድታለች እንዴ? በጣም እንጂ እሱ ከፐርል ሃርበር ላይ ምንም አልሆነች። አይቻል ብቻ ፐርል ሃርበር ነው የሚነሳው። ግን ለሷ እድገት ዋና መነሻ የሆነው አንደኛው ጂኦግራፊ ነው። ሁለተኛው እንዳልከው በጦርነትም ብዙ አለማሰቃየቷ ሁለተኛ መሳሪያዎች እየሰጠች ነበር እንጂ አስበዋል። አንተ ቤት እዛ ጋር እየተቃጠለ ነው አንተ ውሃ እየሸጥክ ነው። ያዙ እስቲ እነሱ የሚደርስባት ምን ያህል ፓወር እንደሚኖር በጣም ምን ያህል እንትን እንደሚኖር ላይ ከዛ በኋላ የተቋቋሙት ዓለም አቀፍ ድርጅቶች እኮ ኦል ኦፍ ደም ኢን አድቫንቴጅ ኦቨር ሪዘርቬሩ ዶላር እንዲሆን ስንት ነገሮችን ተደረጉ እና ኢትስ ላይክ በፈጣሪ ብቻ የአሜሪካ አዘጋጅ ስለሆነች ነው እኮ የአሜሪካ አዘጋጅ መሆኗ ሜክሲኮና ካናዳ እንዳዘጋጅ መጥራት ትንሽ ይከብደኛል እኔ እውነት እኔ አዘጋጁ ነበር ይመስላል። የጨዋታውም ቁጥር በጣም አናሳ መሆን ሁለተኛ ደግሞ ያን ያክል የሚባሉት ጌሞች አልተጫወቱም። ከ16 ጀምሮ አሜሪካ የተካሄዱት 37 ነው። አንድ ጨዋታ ካናዳ ከደቡብ አፍሪካ አደረገች። ሜክሲኮም ከኢኳዶርና ሜክሲኮ የራሳቸው ሀገር ላይ የተጫወቱ መጡ። ሁለት ነው ያደረጉት ከ16 በኋላ ሜክሲኮ ፍጻሜ ቢያልፉስ ለነገሩ አሜሪካ ላይ ነው ፍጻሜ እሱ ተወስኗል። ምንም ነገር ቢፈጠር አሜሪካ ላይ ፍጻሜ እንደሚደረግ ተነግሯል። ግን አሜሪካ ነች አዘጋጅ ተብሎ የምትነሳው የራሳቸው ሀገር ላይ ተጫወቱ። ሌላ ምንም ካናዳና ሜክሲኮ የሶስት ሀገር መስሎ ነበር አይደል? ኤግዛክትሊ። የቪዛ መንገላታቱን አነሳን። አስገራሚው ነገር እሱ ነበር ብዬ ነው ማስበው። እግር ኳስን አዘጋጃለሁ ብለ አስበዋል። እንግዳ ብዙ ድግስ የሚመጣበት ሰው ጠርተ መግቢያውን ማጥበቅ ማለት ከባድ ነው። ኢቭን እኮ ድንኳን ሰበር አይፈቀዳል እኮ ሰርግ ላይ እዚህ ሀገር። እዛ ግን አይደለም ድንኳን ሰብራችሁ ከፍላችሁ ራሱ መግባት እንዳችሉ አይነት ነገር መክፈል ስለቻለ ብዙ ያልሄደ ሰው አለ። ከአንድ ቤት ጭምር አባት ሄዶ ልጅ የቀረበት ሁኔታ አለ። በአንዳንድ ሀገራት ላይ እንደዚህ አይነት ታሪኮቹ ራሱ አለ። ቤተሰብ በሙሉ ሄዶ አንድ ልጅ ብቻ ቪዛ ተከልክሎ ይቀረ። በጣም ምን ያህል ዲስከስቲንግ እንደነበረ የሚያሳይ ነው። ብቻ የዓለም ዋንጫውን ሞመንት ትንሽ ጥላጥልጦበት ነበር። ግን እንደዛ ሞመንት እንትንስ እስከ ጠዋት ያየናቸውን ጌሞች እንተነፍሪ ሰዓት የታይም ዞን እንዴ በስማም አሜሪካ እኮ ሲዘጋጅ ሌላው አስቀያሚው ነገር ታይም ዞን በጣም ምንም ነገር አሜሪካ የሚዘጋጅ ነገር በጣም ጥሩ የቅርብ ጌሞች 4 ሰዓት ተጀመሩ። አራሳ በጸሎት ነው እሱ 4 ሰዓት ማለት እንግዲህ የሌሎች የጌሞች ፕላትፎርም በጣም ምሽት የሚጀምረው ጌም ነው። አዎ ቻምፒየንስ ሊግ ምናምን 4 ሰዓት 5 ሰዓት ከጀመረ በቃ ምሽት ጨዋታ የምትለው ነው። አሜሪካ ግን ቀን ነው እኮ
ቀን ነው እዛ ገና 8 ሰዓት ነው የተካሄደው። ፍጻሜው ራሱ በፀሐይ ነው የተካሄደው። በፀሐይ ነው የተካሄደውና በጣም ይወዝ አንድ ጌም ላይ ግን አድረናል ለ6 ሰዓት ከምናምን ስትሪም ያደረግንበት ማለት one of the longest stream የኛ በሪከርዳችን 6 ሰዓት ጀምሮ ኦልሞስት ወደ 7 ሰዓት ክሎዝ ያደረገ ነው። 6:50 ምናምን 6:53 ነው ምናምን ኦልሞስት 7 ሰዓት ብላችሁ ያዙት። ቆይ አንዱ ጌም ጀምሮ ሁለት ጨዋታ ያስተላለፍንበት ማን ነው የጀመረው? 6 ሰዓት ላይ የእንግሊዝና እንትና ነው አይደለም የእንግሊዝና ሜክሲኮ አይደለም። እንግሊዝ ከማን ተጫወተች? እንግሊዝ ከአርጀንቲና ከመገናኘቷ በፊት ከማን የተገናኘችው? እኮ እሱ ቤልጂየም ነው። ቤልጂየም ስፔን ከቤልጂየም ስፔን ከቤልጂየም ነው ያስተላለፈው። ስፔን ከቤልጂየም ነው ያስተላለፈው። ከዛ አርጀንቲና ከስዊዘርላንድ 9 ሰዓት ላይ አርጀንቲና ከስዊዘርላንድ ነጋ ፀሐይዋን አየናት በጣም በቃ። ከዛ አንተ ግን we have to be grateful አንዴ ብስራት ኤፍኤም ጋዜጠኞች ገጠመኛቸውን ሲናገሩ ማለት ነው ለሊት 9 ሰዓት ነው አይደለም 7 ሰዓት ነው 8 ሰዓት የሚጀምር ጌም ጀመሩና እሺ ኢራን ከፈረንሳይ ኢራቅ ነው ኢራን ከፈረንሳይ እንደዛ ነገር ያለፈችው ማለት ኢራቅ ናት ኢራን አላለፈ ሁለት የምድብ ጨዋታ ነው የመጨረሻ ምድብ ጨዋታ ብቻ እንደዛ ነገር እናሳልፍ ብለው ጨዋታው ዝናብ እየዘነበ ለ30 ደቂቃ እየተቋረጠ ሃፍ ፈርስት 45 ተጫውተው ሁለተኛ ሊገቡ ስንት ደቂቃ ቢቆይሱ ነው 1 ሰዓት በፈጣሪስ ወስተራቸው እኮ ወይኔ ያው ላይክ 11 ሰዓት ንጋት ላይ ማለቅ የነበረበት ጌም ጠዋት 12 ተኩል ነው 1 ሰዓት ምናምን ተራዝሞ ይወጣ ነው የጠዋት ዜና። እኛም የዛኔ እኔ በአርጀንቲና ምርር ነው ያለኝ ከስዊዘርላንድ መተኛ ትፈልገናል እንዴው ስትሪሙ ላይ ሄዶ እዩ ብርድ ልብስ ለብሰን ሁላ እኔ ተኝቻለሁ ባይዘው እዚህ ጋር እንደዚህ ብዬ አራግቦ ባክ ልመና ነው የቀረኝ ወድቂ ደግሞ እኮ ማግባታቸው ላይቀር ነገር ላይቀር in favor of them እና ጨዋታው መራዘም የሌለበት ጨዋታ ምንም በቃ መራዘም ቀይ ካርድ ታይቶላቸዋል። ስዊዘርላንድ ተጫዋች ቀይ ያየ እየመሩ ነበር አቻ አርገው ነው ይታይ አቻ አርገው ከዛ ቀይ ካርድ አዩ ከዛ 30 ደቂቃ ተጨመረብን ሰቃያችንን 30 ደቂቃ ከዛ ልክ 30 ደቂቃ ተጨምሮ 15 ደቂቃ ሳያልቅ ጎል አግብቷል አርጀንቲና ሳንፈልግ 30ውን ጨረሰው። ምክንያቱም 30 ማየት ግዴታ ስለሆነ ያስታውቃል አርጀንቲና እንደምታውቀው እርግጠኛ ነን ማንም ባታልፍ ራሱ በስዊዘርላንድ አይጥላትም ፊፋ ምንም በተአምር እንደማይሆን እናውቃለን። ግን ለ7 ሰዓት ብቻ ስትሪም አድርገናል። እዛ ላይ መጨረሻ ላይ ፈኒ ሞመንቶች ማየት ትችላላችሁ። በተለይ በእንቅልፍ ልብ ብዙ ነገር ቀባጥር ያለው አይቷል። the shortest ይሄ ምን ነው ክሎዝ አውት የሚያደርግ ነው እሱ ወዲያው ነው። ምንም ሌላ እኮ እንጨማለቃለን እንትን ቢሆን ኖሮ አምብለን ትንተና ያምረናል በጣም ቻው በቃችሁ ብለን እንጣለው ትዝ ይላል። በነጋታው እኮ 7 ሰዓት ነው የተነሳ አንተ እሱ ነገር ማለት ነው እስከ 3 ቀን ያለቀቀኝም እያመመኝ ነበር። እንዲያዞራል እያመመኝ ነበር። እኔ ለሊት ስራ የምትሰሩ ሰዎች ግን እኔ በጣም ነው ማደንቃችሁ የእውነት። ባለፈው እኮ ብያለሁ የለሊት ስራ እኮ ደብሊውኤችኦ እኮ ካርሲኖጂኒክ ነው ብሏል። ካንሰር እሱም እንመጣበታለን የሆነ ጊዜ እናየዋለን። ጥናቶችን አይተን ግን ለዓለም ዋንጫ በ4 ዓመት ለሚመጣ ብለን እሱ ችግር ለኛም ቻሌንጅ ነው ብለን በጣም ግን አብሮን የነበረ ሰው ነበረ። በርግጥ በዛ ሰዓት የስዊዘርላንድ እንትን እስከ 11 ሰዓት ድረስ አብሮን የነበራችሁ 11 12 ሰዓት ድረስ ፀሐይዋ ወጣለች። ፀሐይዋ ልትወጣ ስትል ነው የተኛው። እንዲህ ስንል እኮ ፀሐይ ሳይሆን ተስፋ ይቆረጥ ነጋ እኮ ብለን ደነገጠን። እዚህ ጨለማ መብራት እየበራ ነበር። ሲያልቅ ዞር ስንል በመስኮት ብርሃን መጣ እና በጣም ነበር የደነገጠ። በጣም አስደንጋጭም ነገር ነበረ። ብቻ የዓለም ዋንጫ ትዝታዎቻችን ጉድ በጣም አሪፍ ጊዜ ያሳልፈናል። ጥሩ ጨዋታዎችም አይተናል፣ መጥፎም ነገሮችም አይተናል። አስገራሚ ነገር ነበረ። የኛውን ኤፒሶድ ዴዲኬት አደረግነው ለሱ አደረግነው እንጂ ሲዝን ምንድነው በሲዝን እንክፈለው እንዴ? እስካሁን ሲዝን 1 እንበለው የሲዝን 2 ኤፒሶድ 1 እንበለው። በቃ ከዚህ በኋላ እንመለስበትም ኳስ ነገር ላይ ያው የቆጣይ ፋይናል ኤፒሶድ ይሁን እንደውም የሲዝን 1 ጀመረ ማለት ነው። ከዚህ በኋላ ከኔክስት ዊክ ጀምሮ ሲዝን 2 ይጀምራል። ምናልባት አንዲት የሚቀላቀሉን አዳዲስ ነገሮች ሊኖር ይችላል። አብሮ አዳዲስ ነገሮች ይኖራሉ። የዓለም ዋንጫችን ይሄ ነው። ሌላ ብዙ ሳቆየን እንዴ? በስመ ቆይተናል 50 ደቂቃ። እኔ እንጃ ከሰብኩት እኔ በጣም ቆየን መሰለኝ። ብቻ እንደ ፋይናል የዓለም ዋንጫ በዛችሁ ለምትሉን የዓለም ዋንጫ የተሰ ሜጀር ኢቨንት ኢቭን ኳስ የማይወዱላ ባይዘዊ በዓለም ዋንጫ የተነሳ አሁን የአሜሪካ ሰዎች ራሱ አሁን የእንግሊዝ ፕሪሚየር ሊግ ለማየት ተነሳስተው ምን አይነት ቪዲዮ አየው መሰለ
የእንግሊዝ ፕሪሚየር ሊግ ምን ክለብን ሰፖርት እንዳደርግ ትመክሩኛላችሁ ብለው ቪዲዮ መስራት ጀምረዋል። አዎ ኳሱን አሁን ገና ነው ዲስከቨር ያደረጉትና እንደዚህ አይነት ኢንተርቴይኒንግ ማች እንደሆነ አናቅም ነበር። ብዙ ሰው ነው ሀው የለውም። ለግርኳሱ አሪፍ ኢንዱስትሪ ፈጠረ ማለት ነው እንዴ በጣም እንጂ የአሜሪካ ማርኬት እኮ ቀላል አይደለም። 300 ሚሊዮን 94 እኮ አዘጋጅታለች። አዎ ግን የዛኔም በዚህ ልክ አይደለም። አሁን እኮ የዓለም ዋንጫ ድባቡ ራሱ አሜሪካን የነበረው እንትን በርግጥ የተጎዱም አሉ። አንድ የኢትዮጵያ ሬስቶራንት እንዲሁም ቲክቶክ ላይ አንድ የቲክቶክ ኢንፍሉዌንሰር ይገባል እየቀረጸ ቪዲዮ እና የኢትዮጵያ ባዶ መሆኑ አሳዝኖኝ ነው የገባሁት ይላቸዋል። እየቀረጸ ነው እንደዚህ አይነት ቤት እንደ ባዶ ይሆናል ብሎ ዶሮ ምናምን አዞ እየበላ ቴካዌ ምናምን አድርጎ ይወጣል። ከዛ ሲጠይቃቸው ለምንድን ነው ሰው ግን የሌለው ምናምን እንደዚህ አይነት ጥሩ ቤት ጥሩ ምግብ እያዘጋጃችሁ ብሎ ሲጠይቅ ዓለም ዋንጫው ገደለው ይሄን ቤት አለ። ድሮ ዓለም ዋንጫው ሳይኖር በፊት ፓክድ ነበርን። አሁን ዓለም ዋንጫው በመምጣቱ ሶከር ኪልዳስ ነው የሚለው ቃል በቃል ማለት ነው። ሶከር ኪልዳስ ትልቅ የኢትዮጵያዊ ሰው ናቸው። እንትና ታዲያ ለምንድን ነው ሰው ዓለም ዋንጫ ምክንያት ያልተገኘው ቤት ውስጥ እንትን እየሄደ ነው ወይ ፐብ እየገባ ነው ወይ ደግሞ አንድ ላይ ሰብሰብ ብለው የሚያሳዩ አሉ። አዎ ይሄኛው ምግብ ቤት ነው ሬስቶራንት ነውና ብዙ ሰው ምግብ ጋር እንትን ብሎ አያይምና ዓለም ዋንጫው በጣም ቢዝነሶችንም አፌክት አድርጎ ነበር። ትንሽ ኢፌክት ነው ሊሆን የሚችለው በርግጥ ኦፍ ኮርስ አንድ ወር ነው ግን ምን አይነት ኢምፓክት ይኖራል? ኢትዮጵያ እንዴት ሆነ? ቆይ 29ኛው አፍሪካ ዋንጫ አቀርባለሁ ብላ ነበር ጥያቄ ባለፈው ልኩኛም እንትን ሆኗል። አሁን ኢሚዲየትሊ አሁን ኢስት አፍሪካ ነው የሚካሄደው ቀጣዩ ታውቃለህ። 3 ሀገራት ያዘጋጁታል ኬንያ፣ ኡጋንዳና ታንዛኒያ። እሺ እና የካፍ ፕሬዚዳንት ምን አለ ኢስት አፍሪካ ውስጥ አንዳንድ ነገሮች ቢኖሩም ቀጣዩ አሁን ኢሚዲየትሊ የሚዘጋጀው የዓለም ዋንጫ መሳካቱ ግን ተስፋ አለው ብሎ እንትን ብሏል። 3ቱ ሀገራት ኡጋንዳ፣ ታንዛኒያና ኬንያ የሚያዘጋጁት የአፍሪካ ዋንጫ ማለት ነውና ብዙ አይነት ጥቅምም አለው ኢስት አፍሪካ ውስጥ መዘጋጀቱ የሚል አይነት ነገር አንስቷል። በእግር ኳስ በጣም ሌስ የሚታወቁ አፍሪካ ፓርቶች ናቸው ግን ተሳትፏል እኮ ታንዛኒያ ባለፈው የአፍሪካ ዋንጫ ተሳትፋለች፣ ሱዳን ተሳትፋለች፣ ኬንያ ነች። ምስራቅ አፍሪካን በኳስ አጠራማሪ በርታከዝ ኡጋንዳም ተሳትፋለች። ኡጋንዳም ተሳትፋለች። ተሳትፋቸውን ታውቃለህ እኮ እኔ እኮ ፖፑላሪቲ ነው የምልህ። ፖፑላሪቲ አዎ በእግር ኳስ በአትሌቲክስ ነው የምታውቃት ነው እንትን በሌላ እንትን እንጂ በእግር ኳስ ምናምን ምስራቅ ዌስት አፍሪካ እና ኖርዝ አፍሪካ ብቻ ነው። ዌስት አፍሪካ ኖርዝ ሳውዝም ያው ደቡብ አፍሪካ እኮ በጣም ታዋቂ ናት። ያው ደቡብ አፍሪካ ካልክ ደቡብ አለች ግን አንጎላስ እንዴ አንጎላ ተታወቅም አንጎላን የዓለም ዋንጫ ላይ ተናታና ከፋሶ ምዕራብ ናት። አሁን ከዓለም እንደ ዓለም ዋንጫ እንደሚሳተፉ አንጎላ እኮ በጣም ስሙ ይታወቅ ነበር እኮ ቅርብ ጊዜ ድረስ። አሁን ጠፋ አንጎላ የሉም። አሁን የት እንደጠፋ አላውቅም እንጂ ኬቨርዴ ሞሪ ተካቻቸው ይመስለኛል። አፍሪካ ዋንጫ ላይ ያሉ ዓለም ዋንጫማ አፍሪካ ዋንጫ ላይ ያሉ ዓለም ዋንጫም ክሎዝ አይደሉም ሁሉ የተጠጉም አይደለም። አንጎላ አይገብታም ተቃይ አይደለም። ኬቨርዴ ስትገባ አንጎላ አልገባችም። አፍሪካ ዋንጫ ላይ ነው እንጂ ዲአርሲ ዛምቢያም ጥሩ ናት። አሁን ከሚሳተፉት ውስጥ አብዛኞቹን ቲሞች ብታያቸው የዌስት አፍሪካ ሴንትራል ነች። እኔ ግን ወደ ዌስተርን ነው የምወስዳቸው። ወይዘው ይፋቻቸው ምስራቅማ ተበደለ። አትሌቲክስ ኡጋንዳ ትታወቃለች፣ ኬንያ፣ ኢትዮጵያ አሁን ከጠራቸው ሀገሮች ታንዛኒያ ብቻ ናት። ታንዛኒያ አልፎ ጥሩ ነው። ታንዛኒያ አንዳንድ ነገር ግን በአትሌቲክስ ኡጋንዳ ግን አሁን ግን ምን አስተዋልኩ መሰለህ አሁን የምስራቅ አፍሪካ እግር ኳስ በጣም እያደገ ነው አሁን ዩጋንዳ በተለይ በጣም ጥሩ ኡጋንዳ ጥሩ እየሄደች ነው። ታንዛኒያ ጥሩ እየሄደች ነው። የዓለም ዋንጫ የአፍሪካ ዋንጫ ፐርፎርማንሳቸውን ያውቀዋል። በጣም ጥሩ እየተንቀሳቀሱ ነው። እኛ ነን የተኛ ነው እንግዲህ ምን እንደምናረግ አላውቅም። አይ ግን አንደር 70 ተስፋ አልሰጡ አለኩታችን አንድ 5 ዓመት ሲጨምር እሱማ ታለንት እኮ አለ። አይ አንደር 70 የኢትዮጵያ ብሔራዊ ቡድን በኮው በጣም መስገር እሱ የሚያሳይ እኮ ታለንት ነው ማለት እነዚህ ከስር ቢያሰብኩኝ ኢቭን አሁን በየቦታው ሜዳ መሰራቱም የሆነ ታይም ላይ ኢምፓክቱን እናያለን ብዬ አስባለሁ። እየሰፈሩ ሜዳ እንደዚህ ግሪን እንትኖች እየተሰሩ መምጣታቸው ወደ ታለንት የሚሆን ሜዳ ነው ብለህ ነው እንዴ? ምን ሆነ ነው? ድሮ እኮ አልነበረም እኮ እሱ ራሱ እኮ ልጅ ታገኛለህ። አሁን እኔ ስካውት ብሆን ቀጥታ እዛ ሄጄ ላይ ይችላል። አሁን አሁን ሜዳው እንትን ምን እንደሚባለው ለእይታ ጋባዥ ነው። ኖርማሊም ሰው ገብቶም ያይበብ እሱ ነው ማለት ፕላስ ደግሞ ኳስ ደግሞ በየቀኑ በተጫወትክ ቁጥር ስኪልም እየዳበረ መምጣቱ አይ ነው። ግን እኔ ደግሞ ፍራቻ የሜዳው ለእንደዛ አይነት ለስኪልን እንድታወጣ የሚያደርገኝ ነው። ሜዳ በጣም ደረቅ ነው፣ መውደቅ ትፈራለህ። እኔ እሱን ደግሞ ለምን እንደማልቀበለው ልንገርህ። ብራዚል አሁን ታዋቂ
የምትላቸው ስትሪት ፉትቦለር ናቸው በሙሉ። መንገድ ላይ ተጫውተው ይመጡ አስፋልት ላይ ተጫውተው አድርገው ምንሎኛ ተጭቃ መሬት ላይ የምንጫወተው አስፋልት ላይ ነው የሚጫወቱት። ቆንጆ ነው እሱ አይደለም፣ ስትሪት ላይ ነው የሚጫወቱት። ስትሪት ላይ ተጫውተው የመጡ ናቸው አብዛኞቹና የስትሪት ፉትቦለር ነው የሚባሉትና ተሰባብረን ነው እሱ ጉዳት ደርሶብህ እንትኑ የዚህኛው መሬት ያው ጉዳት ለጉዳትም ያጋልጣል። ግን ልጅ እኔ ማምነው ማለት ነው በተለይ ታች ላይ ካለ ማለት ነው ከኳስ ጋር ኤክስፖዠር መጨመር በየጊዜው ስትሪትም ላይ ሆነ ሜዳም ላይ ሆነ ምክንያቱም የተመቻቸ ነገር እስክታቀርበማ መቼም ኳሱ ማያድግ ግን ከታች በቃ ቶሎ አካዳሚዎች በብዛት ሊኖሩ ይገባል። የሉም ኢቭን አሁን ትልልቅ ኢኒሺዬቲቭ ያዩት ሜዳ ራሱ አንድ ሰፈር አለ ማለት እዛ ሜዳ ላይ የሆነ አካዳሚ ይጀምራል። ክረምት እናሰለጥናለን እያሉ ልጆች እየሰበሰቡ የሚያሰሩ አሰልጣኞችም መጥተዋል። which is በጣም መበረታታት ያለበት ነገር ነውና ግን ይሄንን የሆነ ኦቨርኦል አሳድጎ ስትራክቸርድ ሆኖ ለሀገራችን እግር ኳስ የሆነ ነገር ቢያመጣ ተስፋ የምታረገው ነገር ነውና ተስፋ እናረጋለን። ያው ተስፋ ነው ያለን መቼስ ተስፋ እናረጋለን። እናመሰግናለን። ሌላም ነገር ነበር ሀሳብ ላይክ አለን ብዙ የተፈጠሩ ነገሮች ነበሩ። አሁን ምን መሰለህ በጣም ኳሱን በጣም በሰፊ ስለሄድንበት ሌላ ነገር እንጨምር ብንል እናሰለቻለን ማለት አዎ ሌላ ነገር ግን ብዙ ነገሮች we are almost free talk ነው by the way ገስትም ሆናችሁ አብረን ፍሪ ቶክ ማድረግ እንችላለን። ግን ክፍል 2 ከቀጣይ ሳምንት ቅዳሜ ጀምሮ በልዩ በሲዝን 2 በአዲስ አቀራረብ እንመጣለን በአዲስ ነገሮች። እናመሰግናለን። ይህ ቆጣሪ ፖድካስት ነበር። ቆጣሪ ፖድካስት